እግዚአብሔር አምላክ የተባረከ ይሁን እና ምናልባት በጣም በዚህ በኢትዮጵያ ቤተክርስቲያን አጽዋማት ጉዳይ እንደ ቤተክርስቲያን ባለቤትነታችንም ጭምር ቤተክርስቲያን እንዲትሁን ስተትናት ያመጣቻቸው ነገሮች ከራሱ አይደለም ከውስጥ አይደለም ከውጭ የመጡ ናቸው። በጣም የሚገርመኝ አሁን ደግሞ የማነሳው የግብጽ ተጽዕኖ የግብጽ ክንድ ምን ያክል አገራችን ላይ ተጽዕኖ እንደፈጠረ ማየትም ያለብን ይመስለኛል። በዚህ አሁን በመናነሳው ሐሳብ እና ቤተክርስቲያኗ ራሷን እንኳን በራሷ እንኳን የቀነነችው ነገር የለም፣ በራሷ የቀመረችው ነገር የለም። ቀደም መርጌታ ይለሉ እንዳሉት በአረብ ነው የተጻፈ ከአረብ የተተረጎመ ምናምን ይላሉ። ከአረብ ከተተረጎመ ግብጽ ታሪያ የታለ ነነዌ ጾም በጣም የሚገርመው እኮ የአይሁድን ጾም ለይታ ግብጽ አላመጣችው። የአይሁድ የሆነው የኢየሱስ የሆነው ለምሳሌ አብይ ጾምን ግብጽ አላመጣችው። የጾመ ነቢያትን ግብጽ አላመጣችውም። ጠላት ናታ። ጾመ ሐዋርያትን አላመጣችውም። ሐዋርያትን አትቀበልማ። እንደገና ሌሎቹም ጾመ ድህነትንም ጭምር ይሄ ምክር አይሁድና የስቅለት ጾም የሚባለውን ዓርብ ስቅለት ነው፣ ሮብ ደግሞ አይሁድ ምክር የያዙበት ነው ተብሎ ነው ሲነገረን የኖረው እና ይህንን ሁሉ አላመጣችው። ያመጣቻቸው ጾመ ሕርቃልን ሕርቃል የሚባለውን አመፀኛ ምናምን አምጣ እሱ እንደዚህ አድርጓል፣ ገድሏል። ግደሉ ነዋ ስራዋ። እሷ ግብጽ ግደሉ ነው እኮ ስራዋ አይደለ እንዴ? ይሄ ምን እኮ ነው ገሃድ ነው። እኔ እኮ ሀገሬ ኢትዮጵያ ትመለከተኛለች፣ እኔንም ትመለከተኛለች። መንፈሳዊ ስለሆንኩ ኢትዮጵያ በግብጽ ተጽዕኖ ስር ቀድሞም አሁንም ስትወድቅ ማየት አልፈልግም። እጸልያለሁ፣ ለእግዚአብሔር እነግረዋለሁ። ከዚህ አመፀኛ ህዝብ አድነን እንላለን፣ እንደ ሐዋርያት ወደ ዛቻቸው ተመልከት እንላለን። ስለዚህ ግብጽ ያመጣቻቸውን ነገሮች ተቀብላ አሁን የምታደርጋቸው ለምሳሌ ኢየሱስን ብትሰብክ በዚህ ጊዜ ገብተህ ቤተክርስቲያን ውስጥ ላይ የምትጾሙት ጾም አብይ ጾም ነውና አብይ ጾም ደግሞ ጌታ የጾመው ነው። ስለዚህ ያንን ጾም የጾመውን ጌታን ምሰብክ ነኝ ብትል ወገብ ዛልህን ቆርጠህ ታባርራለህ። አይደለም መርጌቶች? እዚህ የበለጠ ምን እንትን ኢየሱስን እየተቃወመች ኢየሱስ ይሰበክ ጾሟል፣ አዎ፣ ተሰቅሏል፣ አዎ፣ ሞቷል፣ አዎ፣ ተነስቷል፣ አዎ። ይህንን ካመነች ይሄ እንዲሰበክ ነው መፍቀድ ያለባት። በዚህን ጊዜ እሱ ሲሰበክ መጠጥ፣ ዝሙት፣ ርኩሰት፣ መዳራት፣ ጭፈራ ያበቃለታል። ኢየሱስ ሲሰበክ ለምን እኔና እናንተ አናደርገውም? አሁን እና በጣም ነው ግርም የሚለኝ። ይህንን እያደረግነን ጾመናል ማለት በእውነቱ እግዚአብሔር ላይ መዘበት ነው፣ እግዚአብሔር መሳደብ ነው ምለው ይህንን አይነት ጾም ማለት ነው። ምክንያቱም ጡንቻቸውን አዳብረው ብዙ ስራ እየሰሩ ስለሆነ እና ይህንን አስመልክቶ በጣም ፍሬ የሆነ ሀሳብ ነው መርጌታ ይለውል ያነሱ። በቤተ ክርስቲያኑ የተረሳውን ጾም አንስተውታል። ቤተ ክርስቲያን የዳነችዋ ቤተ ክርስቲያን እውነት ነው። ስለ ዳነን ነው ምን ጾመው ድነን በደንብ ከእግዚአብሔር ጋር ስለምንግባባ እግዚአብሔር እኛን ስለሚያነጋግረን በእኛ ውስጥ ስላለ በአጠገባችን ስላለ መንፈስ ቅዱስ እኛን ስለሚያነጋግረን ለሀገርም በቤተ ክርስቲያን እንኳን ለሚመጡ የስህተት ትምህርቶችና የስህተት ትንቢቶች የሚገልጥልን ትክክለኛውንና እውነተኛውን ምሪት የሚሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በትክክል ስንጾምና ስንጸልይ እንጂ እንዲያው ዝም ብሎ አካክ የዘራፍ ስላለን በዝማሬ የሚቀሰቀስ እንደ ሳውል መንፈስ የለም። አሁን በአዲስ ኪዳን በዝማሬ መሰንቆ ምታልኝና ክራር ምታልኝ ብሎ የሚቀሰቀስ መንፈስ አለ። የሳውል መንፈስ በጉልበት ተንበርክኮ እንዴ ሱሪው እኮ ራሱ ቢንበረከክ አታንበረከከውም እኮ ያሁኑን ዘመን ነብይት ስታይ ሙጥርጥር ያለች ነች። እንዲህ ያዝ ያደርግ። የኛ ደግሞ ዘርፈፍ አድርገው አይጸልዩም፣ አይጾሙም። የት ነው የሚገቡት? ገዳም ነው የሚገቡት። ከገዳምም ወጥተው እያንዘረፈፉ ነው የሚጓዙት። እንደሱ አይደለም። ይኸውልህ ፈታ ዘና ብለህ በእግዚአብሔር ፊት ተቀባ ይላል አይደል? ተቀብተህ በደንብ ጠውልገህ ሳይሆን በደንብ ደስ ብሎ በጌታ በእግዚአብሔር ፊት ሆነ ስትጾምና ስትጸልይ እግዚአብሔር መልሳል። ስለዚህ እሱን ማድረግ የቤተ ክርስቲያንም ኃላፊነት ነው።
ምክንያቱም የምናገለግለው አንድ ጌታ የሞተልን አንድ ጌታ በቃ አማራጭ የሌለው ምንም አብሮት ተራ በወዳርነት የቆመ ሌላ አካል የሌለው አንዱ በሰውና በእግዚአብሔር መካከለኛ የሆነው ክርስቶስ ነው። ቤተ ክርስቲያን በዚህ መንቃት አለባት። ነቅተን መጸለይ አለብን። ይህንን እንኳ ጸሎት እና ጾም ሳይገባቸው ለሚጸልዩ ሰዎች እኛ የምንጸልየው ጸሎት ለእነሱ ምሕረትን እንዲያደርግ እግዚአብሔር ያደርጋል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የሐዋርያት ጾም ያነሱት የሐዋርያት ጾም ሐዋርያትን ጾሙ ነው ያላቸው ጌታ ሲጀመር። ሐዋርያት እኮ ከበዓለ ሃምሳ በኋላ አይደለ ይህ ጾም የሚገባው? በዓለ ሃምሳ መንፈስ ከረደተ መንፈስ ቅዱስ በኋላ ጌታ ምን ብሏቸው ነበረ? ከ10 ቀን በኋላ ማነው እኔ ከሄድኩ በኋላ መንፈስ ቅዱስ ይመጣል፣ መንፈስ ቅዱስ ከመጣ በኋላ ኃይልን ትቀበላላችሁ፣ ከዛ በኋላ ምስክሮቼ ትሆናላችሁ። በቃ ኃይልን መቼ ተቀበሉ? በበዓለ ሃምሳው ተቀበሉ። ከዛ ቀጥሎ ጾሙ ይታወጃል በኢትዮጵያ ቤተክርስቲያን የሐዋርያት ጾም ተብሎ። ጌታ ምን ብሏቸዋል? ከማረጉ በፊት ማለት ነው። ማቴዎስ ወንጌል ምዕራፍ 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ከእንግዲህ ተንበርክካችሁ ጾሙና ጸልዩ አላለ። ከእንግዲህ ሂዱና በቃ ጾምና ጸሎት የላቸውም ወይ? አላቸው። እሱ አይታወጅም። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም እንዲያስተምሩ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ሂዱ ነው ያላቸው እንጂ ጾሙ አላላቸው። ሐዋርያት ሊጾሙ እንትናቸውን ስብከታቸውን ለመጀመር ይላል። እዚያ እንትን እያነበብኩ እንደሱ ሚል ነገር የለም ወዳጅ። ቢጾሙም ቢጸልዩም እሱ አልተጻፈም፣ እሱ አልተነገረን። የተነገረን ሄዱ ነው። መንፈስ ቅዱስን ተቀበሉ። ሐዋርያት ሥራ ምዕራፍ 2 ላይ በቃ ሰበኩን። ይህንን ነው መስበክ ያለብን። ፈርፈር አስይዘው ጾምን በጾም አስቀምጥ፣ ጸሎትን በጸሎት አስቀምጥ፣ ሄዶ መስበክን ሐዋርያነትን በሐዋርያነት አስቀምጥ። ያለበለዚያ ግን ዝም ብሎ የተዘበራረቀ አካሄድ ጥሩ አይደለም፣ ለእግዚአብሔርም አይመችም፣ ጌታን አያስደስተው ለማለት ነው። ጌታ የተባረከ ይሁን። ቀሲስ እንግዲህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አጽዋማት አንጻር እሱም ደግሞ ያዩትን ትክክል ነው የሚሉ ከሆነም ይሞግቱ። ትክክል ነው ሐምሌ አምቦም ትክክል ነው ብለው ጾመ ማርያም ትክክል ነው ብለው መሞገት ካለበት ይሞግቱ። አለበለዚያ ግን ደግሞ ለተመልካቾቻችን እሱ ትክክል እንዳልሆነም ማሳየት አለበት ብዬ አስባለሁ። መልካም እንግዲህ የያዝነው ሐሳብ በጣም ጠቃሚና አስፈላጊ ነገር ስለሆነ ለመንፈሳዊ ሰዎችና ደግሞ ወደ ማመን ለሚመጡ ወደ መዳን ለሚመጡ መርሁን ሐሳቡን የመጽሐፍ ቅዱስን ሐሳብ መረዳት የሚችሉበት ትምህርት ስለሆነ በደንብ በዚህ ጉዳይ ላይ አስምረን እንናገራለን። ምክንያቱም ምንድነው ስንል ያንድ ነገር ዓላማው ካልገባን ዓላማውን የሚገልጽ ካልሆነ ትርጉም የለውም። ሰው ሰውኛ ባህሪ ከሌለው ሰውኛ ባህሪን መግለጽ ካልቻለ ምን ሆኗል ማለት ነው? እንስሳም ሆኗል። ከማሰብ ውጪ ሆኗል። ከማንነቱ ወጥቷል ማለት ነው። ልክ እንደዚሁ እንግዲህ በሀገራችን በኢትዮጵያ የሚፈጸመው የጾም አተገባበር በተለይ በሀገራችን ኢትዮጵያ የማስመሰልና የውሸት ነው። ይህም በማን ፊት ስንል ሁሉን በሚያውቀው፣ ሁሉን በሚገዛው፣ ሁሉን በሚችለው በእግዚአብሔር ፊት ማስመሰል መዋሸት ነው። ምክንያቱም ለምንድን ነው ስንል መጽሐፍ ቅዱስን ስንመረምር የመጽሐፍ ቅዱስን ሐሳብ በመጽሐፍ ቅዱስ የተደረገውን ጾም ስንመለከት ዓላማ ነበረው፣ መልስ አለው፣ ውጤት አለው። በኢትዮጵያ በሀገራችን ግን የሚፈጸመው ጾም ምን ውጤት አለው ስንል ምንም ውጤት የለውም። ለምን ስንል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የአባቱን ፈቃድ ፈጽሞ ከሄደ 2018 ዓመት ሞላ። ይህንን እንሰብካለን፣ ይህንን እንከተላለን የሚሉ በቤተ ክርስቲያን ስም እኛ እያልን ያለነው አሁን ቤተ ክርስቲያንን አይደለም እየኮነንን ያለነው፣
ወይም ቤተ ክርስቲያንን አይደለም እየነቀፍን ያለ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የተዋጀችው የተመሰረተችው እውነተኛይቱ ቤተ ክርስቲያን ልትፈጽመው የሚገባውን እውነት በሚገባ እየፈጸመች ነው። ነገር ግን ከዚህ ውጪ የሚፈጸሙ ተግባሮች መጽሐፍ ቅዱሳዊ አይደሉም፣ እግዚአብሔርም ያዘዘው አይደለም። ለምሳሌ ሐዋርያትን አንስተናል። ወይም ደግሞ ምሳሌ የሚሆነንን ምሳሌ የምናደርገውን የእምነታችንን ጀማሪውንና ፈጻሚውን ክርስቶስ ኢየሱስን ስንመለከት ጌታ ኢየሱስ ክርስቶስ የአገልግሎቱ ዘመን 3 ዓመት ነበረ። 3 ዓመት ከ6 ወር ነው አይደለ የነበረው አገልግሎት። የጾመው ግን አንድ ጊዜ ነው። በየዓመቱ 40 ቀን አልጾመም አይደለ? በየዓመቱ 3ቱንም ዓመት በየዓመቱ ምን አላለም? 40 ቀን ምን አላለም? አልጾመም። አንድ ጊዜ ጾመ። ከዛ አገልግሎቱን ፈጸመ፣ ጨረሰ። የጾመው አንድ ጊዜ ነው። ለአንድ ጊዜ ብቻ ነው 40 ቀን የጾመው። በየዓመቱ ግን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በየዓመቱ ግን የለም። በየዓመቱ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን የምትለው? የምትገለው፣ የምትሰቅለው፣ የምታነሳው በየዓመቱ። ይህ ስርዓት ፍልስፍና ነው። ስጋዊ የሆነ ፍልስፍናውን በስጋዊ ዕውቀትና ጥበብ የተቀመረ የተቀነነ ዶግማና ስርዓት እንጂ ፈጽሞ መጽሐፍ ቅዱሳዊ አይደለም። ለምን ስንል አተገባበሩ ስጋዊ መገለጫ ነው ያለው። አተገባበሩ መንፈሳዊ ሳይሆን ቅድም በስፋት መርጌታ መልአክ ገልጸውታል። ምን ውስጥ ላይ ያለው ተግባር ሀኬት ትውፊታዊ አይደለም፣ መንፈሳዊ ይዘት የለውም። ተግባሩ ፈጽሞ ሰዋዊም አይደለም፣ እንኳን መንፈሳዊ ሰዋዊም አይደለም። ለምን ስንል በጾምና በጸሎት የሚፈጸም ጥንቆላና ድግምት ነው እንጂ ያለው እግዚአብሔራዊ የሆነ ነገር የለውም። ከዚህ አንጻር ይህ ደግሞ አራዊት እንኳን ሊፈጽሙት የማይገባ አጋንንታዊ ስርዓት እንጂ መንፈሳዊ ይዘት የለውም የሚለውን ልናሰምርበት ይገባል። ለምን? በሐዋርያት ዘመን በሐዋርያት ሥራ ምዕራፍ 13ን ስንመለከት በአንጾኪያ ባለችው ቤተ ክርስቲያን የሚጾመው ጾም የመንፈስ ቅዱስን ድምፅ ነው ያመጣው። የመንፈስ ቅዱስን መልስ ነው ያመጣው። ቤተ ክርስቲያን የምትፈጽመው እንደ እግዚአብሔር ቃል እንደ እግዚአብሔር ስርዓት፣ እግዚአብሔር የስርዓት አምላክ ስለሆነ እንጂ ሰዋዊ የሆነ ስርዓት አይደለም። ቤተ ክርስቲያን ትፈጽመው የነበረው ምን? ጾምና ጸሎት። በሀገራችን በኢትዮጵያ 7 አጽዋማት አሉ። ቅድም መርጌታ ቀጸላም እንዳሉት ከ7 ዓመት ጀምሮ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆነ ሁሉ ይጾማል። ምኑን? 7ቱን አጽዋማት አብይ ጾምን፣ ጾመ ሐዋርያትን፣ ጾመ ፍልሰታን፣ ጾመ ነቢያትን፣ ጾመ ገሃድ፣ ጾመ ነነዌን፣ ጾመ ድህነትን ይጾማሉ። በእስራ መጽሐፍ በ2000 የታተመው የመጽሐፍ የቤተ ክርስቲያን ታሪክ ላይ የሚጾምበትን ምክንያት አስቀምጠዋል። ምክንያቱን ተቀምጧል። ቤተ ክርስቲያኗ ይህንን ጾም የምትጾምበትን ጾም ምክንያት አስቀምጣለች። ምክንያቷ ምንድነው? ጌታ ኢየሱስ ክርስቶስ የጾመውን ለማሰብ ነው ብለው እዛ ላይ ያስቀምጠዋል ታሪኩ ላይ። እሱን ለማሰብ መጽሐፍ ቅዱሱ ያንን አስቡ ይላል ወይ ስንል ለደቀ መዛሙርቱ ያለው ሞቴንና ትንሣኤን ምን በሉ መስክሩ፣ እሱን ለመታሰቢያ አድርጉት፣ ከዚህ ውጭ ያላቸው ግን የለም። ስለዚህ ይህንን የኔ የጾምኩትን ጾም ለመታሰቢያዬ ጹሙት የሚል ስርዓት ግን የለም። ሁለተኛው ጾመ ሐዋርያት የሚጾሙት መንፈስ ቅዱስን ከተቀበሉ በኋላ ለአገልግሎት ለመዘጋጀት የጾሙት ነው የሚለውንም መጽሐፍ ቅዱስም ሌላ ስርዓትም ያልተገኘለትም ቅድም ተደጋግሞ ስለተባለ ጾመ ፍልሰታም እንግዲህ እንደ ጌታ እንደ ኢየሱስ ክርስቶስ ማርያም ተነስታለች የሚለውን እሱን ለማሰብ ነው የሚለውም ይሄም ትርጉም የሌለው ምንድነው? ፍልስፍና ነው። ትርጉም የሌለው ያልተባለውን ያልሆነውን ያልተደረገውን ተደረገ የሚል
ይሄ እንግዲህ በክፉ መንፈስ ታግዘው የተደረሰን ድርሰት መንፈሳዊ ለማድረግ የሚደረግ ትግል ነው። አይሆንም መንፈሳዊ። ስለዚህ ይሄ መንፈሳዊ መሆን አይችልም። ጾመ ነቢያት የሚባለው ይወርዳል ይወለዳል ብለው ጾመዋል የሚለው ውሸት ነው። አልጾሙ። ትንቢት ግን ተናግረዋል። ነቢያት ተናገሩ ወይም መጽሐፍትን ጻፉ እንጂ ልክ እንዲመጣ ለማድረግ የጾሙት ጾም የለም። ይሄም እንግዲህ ተሐድሶ ያስፈልገዋል የምንለው ሐሳባችን ወይም ጩኸታችን ይህ እንኳን የሚፈጸመው መንፈሳዊ መስሎ የሚፈጸመው ጾም እንኳን ሳይቀር ተሐድሶ ያስፈልገዋል። ለምን ስንል የሚፈጸመው ተግባር ፈጽሞ የቤተ ክርስቲያን ስርዓት አይደለም ነው። የቤተ ክርስቲያን ስርዓት አይደለም። እውነተኛይቱ ቤተ ክርስቲያን አለች ስንል እውነተኛይቱ ቤተ ክርስቲያን በክርስቶስ ኢየሱስ የተፈጸመውን መዳን በመንፈስ ቅዱስ ኃይልና መሪነት ባለቤትነት የሚገለገል በመንፈስ ቅዱስ መሪነት የሚፈጸም ተግባር እንጂ በሰዋዊ ዕውቀትና ልማድ የሚፈጸም አይደለም። ቤተ ክርስቲያን እየፈጸመች ያለችው ጾምንም ብትጾም የጾምንም ስርዓት ብትፈጽም በመንፈስ ቅዱስ ምሪት በመንፈስ ቅዱስ ድምፅ እንጂ በዘፈቀደ። ለምሳሌ በሀገራችን ኢትዮጵያ ያለው ጾም ውሸት ነው ለማለት የቻልንበት ምክንያት በመጽሐፍ ቅዱስ መሰረትነት የተደረገ አይደለም። መጽሐፍ ቅዱስን መሰረት ያደረገ አይደለም። በመጽሐፍ ቅዱስ ያለው ጾም ሀገራዊ ከሆነ አዋጅ ይነገራል። ለምሳሌ የነነዌንም ብናነሳ ሌላውንም ስናነሳ አዋጅ ይነገራል። በሚነገረው አዋጅ መሰረት ከነገስታት ከመሪዎች ሳይቀር እስከ ሕፃናት ጭምር በአንድነት የሚጾም ነው። ሁሉም በአንድነት የሚጾመው ሀገራዊ ጾም ከሆነ በሀገር ላይ የመጣ ችግር ካለ ወይም ከእግዚአብሔር ጋር ባላቸው ግንኙነት የተነሳ ኃጢአት ሰርተው በድለው እግዚአብሔር ትቷቸው ከሆነ ወደ እግዚአብሔር በንስሐ ለመመለስ የሚጾመው ጾም ሀገራዊ አዋጅ ተነግሮ በአንድነት የሚጾም ነው። በሀገራችን ታዲያ መጽሐፍ ቅዱሳዊ ይዘት የለውም የምንለው ለምሳሌ ወተት አይጠጡም፣ ውስኪ ግን ይጠጣሉ። ወተት አይጠጡም፣ ቢራ ግን ይጠጣሉ። ምን የሚሉት? የሚጾሙት የሃይማኖት አባቶች፣ የሚጾሙት ጿሚዎች ጾማቸውን የሚፈስኩት እስከ 9 ሰዓት ጾመው በጠላና ባረቄ በቢራ የሚፈሰክ ጾም። ወተቱስ ያሰክር ይሆን እንዴ? ወተቱስ ለሌላ ነገር ይቀሰቅስ ይሆን እንዴ? ወተትን ጾሞ አረቄ መጠጣትና ጠላ መጠጣት ጾም ነው እንዴ? እኔ ግን ብለው አንድ አባት ጠይቂያቸው ሰውነትን ለማድከም ነው አሉኝ። ምን ጠጣው? ወተት ነው የሚያደክም ወይንስ መጠጥ ነው የሚያደክም? እንዲሁ በእውነቱ ይህንን እስቲ በዚያ አረ እንዴት ብለን ብንገልጽ ሰው ሊረዳ ይችላል? ምክንያቱም ከየት ተቀዳ ምንጩ የት ነው ስንል ከእግዚአብሔር አይደለም። ከእግዚአብሔር የሰማነው ነው አይደለም የሚባለው። ከአረብ ወደ ግዕዝ ከግዕዝ ወደ አማርኛ የተተረጎመ ነው የሚለው። ቅድም መርጌታ መልአክ ሲናገሩ ከእግዚአብሔር ሰምተው መንፈሳዊ ዓለም ላይ ያለውን የእግዚአብሔርን ሐሳብና ፈቃድ ሰምተው አይደለም ጾሙን ያወጁት። ይሄ ነው እንዳይባል የዚህ አይነት አዋጅ የለውም። አባቶቻችን የሚስቡት አፈ ሕፃናትና ሙታን ጠሪዎች ናቸው። የሚጠሩት የሚሰሙት ከመንፈስ ነው፣ ከክፉ መንፈስ። ሙታን ሳቢዎች ናቸው ሊቃውንቶቹ፣ ሙታን ጠሪዎች ናቸው። ከዛ ሰምተው ስለተጻፈ ከዛ ሰምተው ስርዓት ስለተሰራ ጾሙ ትክክል አይደለም። ወደ ትክክለኛውና ወደ እውነተኛው ጾም መመለስ ያስፈልጋል። ከምን አንጻር? ለምሳሌ ድጓ የሚለውን እንኳን ማለት እኮ ተገቢ ነው ወዳጆች።
ድጓ የሚለውን ድጓ ዘአስተምህሮ የሚለው እዝንን ይጹም ይለናል። እንግዲህ ጆሮ ሐሜትን ክፉ ነገርን ከመስማት ይጹም፣ አንደበትም ክፉ ከመናገር ይጹም፣ ሆድም ከእንጀራና ውሃ ይጹም፣ እጃችሁም ለጸሎት የተዘረጋ ይሁን ይላል። መጾም ያለበት ይህ ሆኖ ሳለ ለጥቂት ሰዓት ግን ጾም ማለት መታቀብ መተው ነው የሚለውን ትርጉም ለጥቂት ሰዓታት ከታቀበ በኋላ ወደ ጠላው፣ ወደ ጠጁ፣ ወደ ቢራው፣ ወደ ውስኪው በመዞር የሚፈጸመው ተግባር መንፈሳዊ ይዘት የለውም። ከዚህ አንጻር የተቀነነው ቀኖና ወይም ዶግማው ሊፈተሽ ይገባዋል። ተሐድሶ ያስፈልገዋል። የምናሰምርበት ጉዳይ በመንፈሳዊ ስርዓትና በቤተ ክርስቲያን ተሐድሶ ያስፈልጋል። ተሐድሶ በቤተ ክርስቲያን ይምጣ ስንል እውነተኛይቱ ቤተ ክርስቲያን ክርስቶስን በመስበክ ክርስቶስን በማሳየት ለክርስቶስ ደግሞ ራሷን በማዘጋጀት የምታገለግል እንጂ ስጋዊ ፍላጎትንና ምኞትን አዳብላ የምትፈጽም አይደለም። ስለዚህ ይሄ ሊለይ ይገባዋል። ለምን ስንል በስጋዊ ዕውቀትና በስጋዊ ፍላጎት መንፈሳዊ ነገርን ማሳደግ አይቻልም። በሮሜ መልእክት ምዕራፍ 8 ላይ ከቁጥር 5 እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ ስጋም ፈቃድ ስለ ስጋ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉና ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ መንፈስ ማሰብ ምክንያቱም እግዚአብሔር መንፈስ ነውና፣ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ከዚህ አንጻር እንግዲህ ስጋ ለእግዚአብሔር ሐሳብና ፈቃድ ይገዛ ዘንድ ምን ያስፈልጋል? መጾም ያስፈልጋል። ለምን? መንፈሳዊው ነገር ጉልበት አግኝቶ ኃይል አግኝቶ የእግዚአብሔርን ፈቃድ ለማድረግ እንግዲህ በኢትዮጵያ ያለው ጾም ወይም 7ቱ አጽዋማት 8ኛው የጽጌ ጾምን ጨምሮ የሚጾመው ጾም የማስመሰል ነው ስንል ከመጽሐፍ ቅዱስ ሐሳብ ተነስተን ነው። ሀገራዊው ጾም በአንድነት የሚጾም ነገሥታት ሳይቀሩ ከዙፋናቸው ወርደው የሚጾሙት ነው። ግላዊ ጾም እነ ነህምያ ቅጥርን ለማደስ ለተሐድሶ ሲጾሙ አያሌ ቀን እጾምና እጸልይ ነበር ሲል በግል የጾመውን ጾም ከእግዚአብሔር ዘንድ መለኮታዊ የሆነውን ምሪትና መልስ ለመቀበል ሲጸልይ ኃጢአትን በመናዘዝ የእግዚአብሔርን ፈቃድ ለመስማት የጾመውም ጾም በመንፈስ ቅዱስ በመመራት የሚደረግ ጾም ነው እንጂ በዘፈቀደ ዝም ብሎ የሚደረግ አይደለም። ጾሙ ሀገራዊና ግላዊ የሆነው እንኳን መርህ ተቀምጦለታል። በተቀመጠለት መርህ መሰረት መፈጸም ሲገባው አሁን ግን እየተፈጸመ ያለው ይህንን መጽሐፍ ቅዱሳዊን መሰረት ያደረገ አይደለም። ሁለተኛው በመንፈሳዊው ሽፋን ስጋዊ ፍላጎት ጎልቶ የሚታዩበት ጾም ነው። ስጋዊ ፍላጎት የሚታይበት ጾም ነው። በሀገራችን በኢትዮጵያ የሚፈጸመው በሃይማኖቶች ቤት የሚፈጸመው በሃይማኖቶቹ ቤት ጥቅሉን ስናየው የሚፈጸመው ለምንድን ነው ይህ የሆነው ስንል መንፈሳዊውን ዓለም በመረዳትና በመንፈስ ቅዱስ በመመራት አይደለም። ጾሙ ዓላማ አለው። ጾም ውጤት አለው። ጾም መልስ አለው። ጾም አስፈላጊ ነው። አስፈላጊነቱ ታምኖበት ሲደረግ አተገባበሩን ቅድም በመግቢያችን መርጌታ
ቀጸላ እንዳነበቡልን ስትጦሙ ብሎ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ባስተማረበት ቃል ላይ እንዴት መጾም እንደሚገባ መርህ ተቀምጦለታል። መጾም አስፈላጊም እንደሆነ እንዴት መጾምም እንዳለበት። እንግዲህ አሁን ወደ ተራራ እንወጣም። ምክንያቱም ለምን ስንል አሁን በተራራ መስገድ ቀርቷል። አሁን ወደ ተራራ ሄዶ እግዚአብሔርን መፈለግ ቀርቷል። አሁን እግዚአብሔር ከኛ ጋር ሆኗል። አማኑኤል ሆኗል። እግዚአብሔር ከኛ ጋር ከመሆኑ የተነሳ ወደ እልፍኝህ ግባ አለ። ወደ ተራራ እንዳይሄዱ ወደ እልፍኝህ ግባ፣ በስውር ላለ አባትህ ጸልይ፣ ጾም አለ። ያንን ስርዓት አስቀምጦልናል። በዚህ አይነት መልኩ አይደለም ጾሙ እየተፈጸመ ያለው። ከዚህ አንጻር በኢትዮጵያ የሚደረገው ጾም ውሸትና ማስመሰል ነው። ጾም ያመነ ሰው ጌታ ኢየሱስ ክርስቶስን መምጣቱን፣ መውረዱን፣ መወለዱን ሰውን ለማዳን የፈጸመውን ዋጋ ያመነ ሰው በመርህና በስርዓት በመንፈስ ቅዱስ በእግዚአብሔር ቃል መሰረትነት የሚጾመው ነው። ያላመነው ጾም የሚጾመው ግን ትርጉም የለውም። የረሃብ አድማ ነው። የረሃብ አድማ ነው። ይህ ትርጉም የሌለው ድካም ነው። ከንቱ ድካም ነው። ጾም በኢትዮጵያ የሚጾመው ጾም መንፈሳዊ ቢሆን ኖሮ መለያየትና ጥላቻ፣ ጦርነት ለምን ይሆናል? እንደ መሪነት እንደ ኢትዮጵያ ቀደምት ናት እንደምንለው ሀገራችን ኢትዮጵያ ላይ ያለው ጦርነት፣ እርስ በርስን መለያየት ያመጣው ስጋዊ ስለሆነ ነው። ለስጋዊ ፍላጎትና ጥቅም የቆመ ጳጳስና አገልጋይ እንጂ ያለው ለእግዚአብሔር ሐሳብና ፈቃድ የቆመ የእግዚአብሔርን ፈቃድ ለመፈጸም እግዚአብሔርን በመስማት ስጋን በመግዛት ለመንፈሳዊው ነገር አድሎ በመስጠት ሳይሆን እየተፈጸመ ያለው ለራስ ጥቅምና ለራስ ፍላጎት ለራስ ነገር የሚደረግ ነው። ቅድም በእዝራ በዘካርያስ መጽሐፍ በዘካርያስ ትንቢት ምዕራፍ 7 ላይ ቅድም መርጌታ ኃይለ ልዑል ጠቅሰውታል። ለምን ስንል ለራሳችሁ ጾማችኋል፣ ለእግዚአብሔር አይደለም። ለራሳችሁ ምን አላችሁ? ጾማችሁ። ይህ ለራስ የሚጾም ነው። ይህ ለራስ የሚጾመው ጾም ደግሞ እግዚአብሔራዊ ሐሳብና እግዚአብሔራዊ የሆነ መልስ የለውም። ለዛ ነው እንግዲህ ሀገራችን በብዙ መከራ ውስጥና ስቃይ ውስጥ ያለችው። ታዲያ ምን ያስፈልጋል ስንል ተሐድሶ፣ በሁሉም ዘንድ ሁለንተናዊ ተሐድሶ፣ የእግዚአብሔር መለኮታዊ መልስ እንዲመጣ ካስፈለገ መጽሐፍ ቅዱሳዊውን ጾም መጾም ያስፈልጋል። በስጋዊ ዕውቀትና ፈቃድ ለእግዚአብሔር መገዛት ስለማይቻል አሁን በሀገራችን ያሉ እነ ሊቀ ሊቃውንት ዕውቀታቸው በምንድን ነው የመጣው? እንግዲህ እዚህ ያለነው የቤተ ክርስቲያንን ምንጩን፣ ስርዓቱን፣ ባህሉን፣ ወጉን የምናውቅነን። ለትምህርት እየተባለ በምን አይነት ዕውቀት ነው ዕውቀቱ የተገኘው? በምን አይነት ዕውቀት? እማንዋሸው ሁላችንም የፈተሽነው የቀመስነው ጉዳይ ነው ስንተገብረው የነበረ። ግን እውነት ስላልሆነ እግዚአብሔር በምሕረቱ አስጥሎን እውነት ይገለጥ ዘንድ፣ እውነትም ስለተገለጠ የተገለጠው እውነት ደግሞ ይታወቅ ዘንድ ምስክሮች አደረገ እግዚአብሔር። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ሊቃውንትም ይባሉ ዕውቀታቸው ምንጭ ከየት ነው የተቀዳው? መንፈሳዊ ይዘት አለው ወይ? ይተርጎም ይፈተሽ ቢባል እያንዳንዱ በምን ያንን ዕውቀት እንዳገኘው ቢፈተሽ የምታውቁት ጉዳይ ነው። ሊቃውንቱ የምታውቁት ጉዳይ ነው። ይህ ምስጢር አይደለም። አሁን አደባባይ የወጣ ነው። እያንዳንዱ ነገር በግልጽ በዚህ ዘመን እየታየ ያለበት ጉዳይ ነው። ስለዚህ ምን ያስፈልጋል? መመለስ ያስፈልጋል። ወደ እግዚአብሔር መመለስ ያስፈልጋል። እንግዲህ ጾሞቹን 7ቱን አጽዋማት በመጽሐፍ ቅዱስ ይዘት ስንፈትሻቸው የጾም ትርጉምና ስርዓት የተሰራበት ቀኖናና ዶግማ
በስጋዊ ዕውቀት ፍላጎት ክንውን የተደረሰ ስለሆነ ሊፈተሽ ያስፈልገዋል። በመጽሐፍ ቅዱሳዊው ሚዛን ታይቶ መስተካከል፣ መታደስ ያስፈልገዋል የሚለውን ሐሳባችን ለአድማጮቻችንና ለተመልካቾቻችን ስንደርስ ይሄንን ሁላችሁም ስሙት። መጽሐፍ ቅዱስ ይዛችሁም ደግሞ እያጠናችሁ እውነትን የምትረዱት መጽሐፍ ቅዱስ እግዚአብሔር የሚናገረውን እንድንሰማ ያደርገናል። የሕይወታችን ማኑዋል ነው። የሕይወታችን መመሪያ ነው። እግዚአብሔር ለኛ የሚናገርበት ነው። ከሌላው መጽሐፍት ሁሉ የሚለይ ነው። አሁን ፍትሐ ነገሥት ምንም ምንበለው ምንጩ እግዚአብሔራዊ አይደለም፣ ሰዋዊ ከሆነው ስርዓት ነው። ይህ ግን ደራሲው መንፈስ ቅዱስ ነው። ጸሐፊዎቹም የእግዚአብሔር ሰዎች ናቸው። ስለዚህ ከእግዚአብሔር አፍ የወጣውን ከእግዚአብሔር የሰሙትን ጽፈው አስተላለፉልን። በመጽሐፍ ቅዱስ ሚዛን ጾምን መፈተሽ አስፈላጊ ነው ብለን ለእናንተ ልናቀርብ ግድ ሆኗል። ይህን ትምህርት የምትከታተሉ መጽሐፍ ቅዱስ ይዛችሁ አጥኑ። ከመጽሐፍ ቅዱስ ጋር ተነጋገሩ። መጽሐፍ ቅዱስን መንፈስ ቅዱስ ይተረጉምላችኋል። መንፈስ ቅዱስ ያበራላችኋል። ምክንያቱም ባለቤት ስላለው። መጽሐፍ ቅዱስ ሕይወትን የሚሰጥ ነው። መጽሐፍ ቅዱስ ሕይወትን የሚያድስ ነው። መጽሐፍ ቅዱስን ባነበብን ቁጥር ለእኛ ነው የሚናገረው፣ ለሰንበዴ አይደለም፣ ለከሌ አይደለም። እኛን ነው ቁልጭ አድርጎ የሚያሳየን። ማን? አንባቢውንና ያንን የሚያጠናውን ሰው ባህሪውን እንዲለውጥ፣ እውነተኛ ማንነት እንዲኖረው፣ እግዚአብሔራዊ የሆነ ጽድቅና ቅድስና እንዲኖረው የሚያስተምር ነው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ። ከዚህ አንጻር በኢትዮጵያ ያለው 7ቱ አጽዋማት በመጽሐፍ ቅዱስ ሲፈተሽ ምን አይነት ይዘት አለው? ውሸትና ማስመሰል ነው። ውሸትና ማስመሰል ነው። ለምን ስንል ጾም የኛን ፈቃድ እንዲሆን አይደለም የሚያደርገው፣ ወደ እግዚአብሔር ፈቃድ የሚያመጣን ነው። ለምሳሌ የነነዌ ሰዎች ሲጾሙ ወደ እግዚአብሔር ፈቃድ ተመለሱ እንጂ የእግዚአብሔርን ሐሳብ አይደለም የቀየሩት። የጾሙት የእግዚአብሔርን ሐሳብ ለመቀየር ሳይሆን ሰዎቹ ራሳቸው ወደ እግዚአብሔር በመመለስ ወደ እግዚአብሔር በመቅረብ ምሕረትን በመጠየቅ በንስሐ ወደ እግዚአብሔር ሐሳብ ተመለሱ እንጂ የእግዚአብሔርን ሐሳብ አላስቀየሩ። ፈጽሞ የእግዚአብሔርን ሐሳብ የሚያስቀይር ጾም የለም። ወደ እግዚአብሔር ሐሳብ ሰውየውን ጿሚውን አካል ወደ እግዚአብሔር ሕልውና ወደ እግዚአብሔር ያቀርበዋል እንጂ የእግዚአብሔርን ሐሳብ ማስቀየሪያ አይደለም። ሰውየው ግን ይቀየራል። ችግሩን ሳይሆን ጿሚውን አካል እግዚአብሔር ከዛ ነገር እንዲወጣ ያደርገዋል። እኛን የማይቀይረውን ከእግዚአብሔር ያልሆነውን ጾም ግን እንቶ ያ ድግግሞሽ የሆነው በየዓመቱ ሐዋርያት አልጾም። እኔ በጣም ከሚደንቀኝ ነገር ጌታ ኢየሱስ ክርስቶስ የሰራው ስርዓት ቅድም እንዳልኩት በየዓመቱ አልጾመም። 3 ዓመት ሲያገለግል በየዓመቱ 40 ቀን እየጾመ አይደለም። አንድ ጊዜ ጾመ። መንፈስን ተሞልቶ ተመለሰ። ከዛ ያለን ነገር ወንጌልን ወደ መስበክ ተገለጠ። የሰሙትም ተደነቁ። ይህን ከየት ተማረው አሉ። እኔ የአባቴን ፈቃድ ላደርግ መጣሁ አለ። ስለዚህ የእግዚአብሔር ፈቃድ በሕይወታችን እንዲፈጸም እንጂ የእኛን ምኞትና ፍላጎት እንድንፈጽም አይደለም የምንጾመው። መጾም ግን አስፈላጊ ነው። ከዚህ አንጻር በሃይማኖት ቤት የሚደረገው የጾም አተገባበር ታድሶ ያስፈልገዋል። ጽድቅን፣ ቅድስናን የሚገልጥ አይደለም። መጽሐፍ ቅዱስ ጽድቅንና የሚራቡ የሚጠሙ ብፁዓን ናቸው ይላል። የእግዚአብሔርን ሕልውና በመጠማትና በመራብ የሚጾመው ጾም ግን የእግዚአብሔር ክብር በላያችን ተገልጦ እንዲታይ ያደርጋል። ፍጹም ሰላም፣ ፍጹም ጤንነት እንዲኖረን ያደርጋል። ከመብላት በሽታን እንጂ የሚተርፈው ምንም ሌላ የሚያመጣው ትርጉም ስለሌለ ከዚህ አንጻር በኢትዮጵያ ኦርቶዶክስ ተዋሕዶ ያለው 7 አጽዋማት መጽሐፍ ቅዱሳዊ ይዘት የሌለው ስርዓቱም ደግሞ አተገባበሩ ፈጽሞ ስህተት የሆነ የሃይማኖቱ ተከታዮችም ደግሞ በዘፈቀደ በልማድ የሚያደርጉት እንጂ ከጸሎት ጋር አይደረግም። በቃ ዝም ብሎ
ከምግብ ተከልክሎ ይውላል? አይጸልይም። ከዛስ ቆየት ብሎ 6 ሰዓት ሲሆን በቃ ይቀጥላል። ይሄ አተገባበሩ ራሱ ፈጽሞ ስህተት ከመሆኑ የተነሳ ምን ያስፈልገዋል? ተሐድሶ ያስፈልገዋል። አድማጮቻችን ይሄንን በግንዛቤ በማስተዋል እንግዲህ በማስተዋል ይህንን እንድትሰሙ ልናሳስባቸው እንወዳለን። ምክንያቱም ምንድን ነው ስንል ሰው ምንድን ነው የጎደለው ስንል እውቀት አይደለም፣ ማስተዋል ነው የጎደለው። ሰው የጎደለው እውቀት አይደለም። እያንዳንዱ ስለ እግዚአብሔር ያውቃል። እያንዳንዱ እግዚአብሔርን ስለ እግዚአብሔር መናገር ይችላል። ግን ያንን ማስተዋል ይጠይቃል። ለምሳሌ ኢትዮጵያዊ ጃንደረባ የትንቢተ ኢሳይያስን እያነበበ የምታነበውን ታስተውለዋለህ አለው። ችግሩ ምን ነበር? ማንበቡ አለ፣ መድገሙ አለ፣ ማነብነቡ አለ፣ መጾሙ አለ፣ እያንዳንዱን ነገር ማድረጉ አለ። ያ የምናደርገውን ነገር አስተውለን ለእግዚአብሔር ክብር ነው ወይ? የለም፣ ማስተዋል የለውም። ስለዚህ ወደ ማስተዋል እግዚአብሔር እንዲመልሰን ማስተዋልን እንዲሰጠን ወደ እግዚአብሔር በጸሎትም በጾምም መመለስ ያስፈልጋል የሚለው መልእክታችንን እናስተላልፋለን። ይቆየን። ጌታ የተባረከ ይሁን። እንግዲህ ቄሴም ሰፊ የውግዘትም የምጸትም ምጸት ማለት የተማጽኖ ማለት ነው። የተማጽኖም የልመናም ለምእመናን የሚረባቸውን የሚጠቅማቸውን ሐሳብ በሚገባ አስተላልፈዋልና እንግዲህ ዘቦ እዝን ሰሚ ያለ ይስማ፣ ጆሮ ያለው መስማትን ይስማ። መስማትን ነው የሚለው ወደ ውስጥ እንዲያስገባ ይፈልጋልና በጣም ጥሩ ጥሩ መልእክቶች ናቸው እየተላለፉ ያሉት። የኢትዮጵያ ጾም የሚለውን ምናልባት ኢትዮጵያ ሙስሊሞች አሉ፣ ወንጌላውያን አሉ፣ ኦርቶዶክስ አለች፣ ካቶሊክም አለች፣ ሌሎችም ቤተ እምነቶች አሉ እና የኢትዮጵያ ሲባል ለይታችሁ እንድትሰሙ እንፈልጋለን። 7 አጽዋማት ያሏት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። 7 አጽዋማት የሚባሉ በአዋጅ በቀኖና የተቀመጡ ያሏት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። እሱን ለማለት እንደሆነ በዚሁ ለማረም ነው። ቅድም መርጌታ መላክም ይህንን በተደጋጋሚ የኢትዮጵያ ጾም የሚል ሲያነሱ የነበረው ከዛ አንጻር እንደሆነ እንድትረዱ ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በጣም የሚገራርሙ ሀሳቦች ናቸው እየተነሱ ያሉት። በአጽዋማት መካከል እንግዲህ የሚባሉ አሉ፣ በያሬድ ድርሰቶች እና እንዲሁም በተለያዩ መልካ መልኮችም የሚባሉ ነገሮች አሉ። ለምሳሌ አሁን የካቲት ኪዳነ ምሕረት ላይ የሚባል አንድ እንትን አለ። እስመ ጾም ትፌውስ ቁስለ ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ እና ብለው እስመ ሙሴን ጾመ በደብረ ሲና ብለው ይቀላቅሉታል። እነቀላቅል እና እሱ አለ። ቅድም ያነሳሁት አለ። ጾም ለድህነት ነው። እንዲያውም ጾመ ሙሴ 40 መዓልተ ወ40 ሌሊተ ከመ ያድኅነነ ይላሉ። ሙሴ እኛን ለማዳን ነው ወይ ጾም? እግዚአብሔር ያሳያቸው እና እንትኑን ራሱ ታሪኩን እንኳን ምን ያክል አገናዝበው በታሪኩ መሰረት እንዳልጻፉት ድርሰቱ እንዳልተደረሰ የምናያቸው ነገሮች አሉ። ቅድም የተባለው ነው። እንዲሁ አንዱ ትልቁ ነገር ግን ይጾም ዓይን ይጾም እዝን ማነው ልሳን እዝንን ይጾም ሰሚያ ጾም ምትለዋ ጥሩ ነው። እንዲህ አይነት አፍም ይጾም ከክፉ ከመናገር ጆሮም ክፉ ከመስማት ዓይንም ክፉ ከማየት ይጾም ጥሩ ነው እኮ ይሄ ጥሩ በኮርኮም ሐሳብ ነውና እንደሱ ጥሩ ነበር። እንዲህ አይነት ድርሰት ሲጾም እሱ ቢሆን ለማለት ነው። ሲጾም ይሄ ሁሉ ነገር ቢሆን ጥሩ ነው። ነገር ግን እንደሱ እንዳልሆነ እያየን ያለ ነው። መርጌታ መላክም እንግዲህ አሁንም የሚነሱ ሐሳቦች መጠቃለያ ሐሳብ ይናገሩና እያጠቃለን እንሄዳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7ቱ አጽዋማት የሚባሉትን በቅደም ተከተል እንግዲህ አንዳንዶቹ መጽሐፍ ቅዱሳዊ መነሻ ያላቸው መጽሐፍ ቅዱስ መሰረት የሆናቸው እግዚአብሔር በራሱ ጊዜና በራሱ ሰዓት በፈቃዱ የተጾሙ ጾሞች እንደሆኑ እንግዲህ መጽሐፍ ቅዱሳችን በሰፊው የሚናገራቸው አሉ። ጌታችን ኢየሱስ ክርስቶስን እንደ ምሳሌ አንስተን፣ ሙሴን እንደ ምሳሌ አንስተን፣ ሌሎችንም እንደ ምሳሌ አንስተን ስንናገር የጾሙበት ምክንያት ዓላማ እንዳለ መጽሐፍ ቅዱስ በግልጽ ስለሚናገር ነው።
ነገር ግን እንግዲህ አጽዋማት በሙሉ ብለን ስንናገር በደንብ መሰመር ያለበት እኛ እንደ ተሐድሶ ጾም አስፈላጊ መሰረታዊ ጉዳይ እንደሆነ አጽንኦት ሰተን እንናገራለን። መረን አይደለንም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ እንዲመጣ የሚሰሩ አካላት ጾም መሰረታዊ ነገር እንደሆነ መጽሐፍ ቅዱሳዊ እንደሆነ ከእግዚአብሔር ምሪትን የምንቀበልበት የእግዚአብሔርን አጀንዳ ወደ ምድር እንድናመጣ የምንጸልይበት የምንለምንበት መንገድ አንዱ መሆኑን እንናገራለን። እንግዲህ ይህን ስንል ደግሞ እንደው ጾም ጾም የለም አሉ የሚል ትምህርትም ደግሞ ሌላ እንደ ጣጣ እንዳታመጡ በደንብ ትምህርቱን ማዳመጥና ማስተዋል ይጠይቃል። ሌላው ዛሬ እኔ ላስተላልፍ የምፈልገው ነገር ማጠቃለያ ሐሳብ ስለ ኢትዮጵያ ቤተክርስቲያን ማጠቃለያ ሐሳብ የኢትዮጵያ ቤተክርስቲያን እንዲህ አይነት ትርክትና እንዲህ አይነት ተረት ውስጥ ወጥታ በትክክል የተሐድሶን ድምፅ፣ የተሐድሶን መልእክት፣ የተሐድሶን አጀንዳ ተቀብላ ወደ ወንጌል እንድትመጣ የመጀመሪያው ይህንን መቀበል መቻል አለባት። ቤተክርስቲያን ራሷን ለተሐድሶ በሯን መክፈት መቻል አለባት። ምክንያቱም ተሐድሶ አይቀሬ ጉዳይ ነው። በምንም ተአምር ዛሬ መድረክ ላይ ወጥተው ከላይ እስከታች ያሉ ወይም ደግሞ ከታች እስከ ላይ ያሉ ሰዎች በተቃዋሚነት መንፈስ የሚነሱ እንጂ የኢትዮጵያ ቤተክርስቲያን መታደሱ አይቀሬ ነው። ለምን ካላችሁኝ በኮንፊደንስ ነው የምንናገረው። ለምን ካላችሁኝ ወንጌል ስለሚያሸንፍ ኢየሱስ አሸናፊ ስለሆነ መሸነፏ በወንጌል መዘረሩ አይቀሬ ጉዳይ ነው። ከወዲሁ ይልቅስ በሯን ክፍት አድርጋ ለወንጌል ድምፅ ጆሮ መስጠት አለበት ቤተክርስቲያን። አንዱ መልእክት ተሐድሶ አይቀሬ ጉዳይ ስለሆነ ለተሐድሶ ተዘጋጅተሽ በርሽን ክፈቺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቱም ለተሐድሶ ልባችሁን ክፍት አድርጉ። መታደሳቸው አይቀሬ ነው። በቃ ግልጽ ነው። በዚህ አይቀጥልማ። ድጓ አይቀጥልም፣ ዜማ አይቀጥልም፣ ቅዳሴ አይቀጥልም። ፈረስረስ ነው የሚል ለምን መሰለ? ይሄ የወንጌል ድምፅ እያስተጋባ ሲመጣ የማይንደው ነገር የለም። ጠራርጎ ነው የሚያስወግደው። ስለዚህ ከወዲሁ ልቅስ ቦታችሁን ስፍራችሁን ላለማጣት ታድሳችሁ ልቅስ ብታስተምሩ ነው የሚሻላችሁ። ስለዚህ ለተሐድሶ በር ክፈቱ። ይሄ የመጀመሪያ ሐሳብ ነው። ሌላው አውደ ምሕረቱን ለወንጌል አጽዱት። በቃ አጽዱ። ሌላው አሰር ገሰስ የሆነ ትምህርት ይሄ የድግምትና የመተት ጸሐፊው የማይታወቅ የት መጣሽ ወፍ ዘራሽ ትምህርት ጠራርጋችሁ አስወግዱ። በቃ ስለዚህ የኢትዮጵያ ቤተክርስቲያን አውደ ምሕረቱ ለወንጌል ክፍት መሆን አለበት። ስለዚህ ጥሪያችንን በደንብ ነው የምንናገረው። ስለዚህ እንደ ሀገርም ስንመጣ እንደ ኢትዮጵያዊነታችንም ስንመጣ እንደ ቤተክርስቲያንም ታዳጊዎች ስንመጣ እኛ ቤተክርስቲያን ውስጥ ያደግን ሰዎች ነን። በምንም ተአምር እኛን መለወጥ አትችሉም። እናንተ ናችሁ እንጂ እነገሌ ማለት እንደዚህ ናችሁ ብላችሁ ያለ እኛ ቤተክርስቲያን እንወዳለን፣ ህዝባችንን እንወዳለን። የህዝብ አብራክ ክፋዮች ነን። ከየትም የመጣን አይደለንም። እኛ ወፍ ዘራሽ አይደለንም። እውነቱን እንነጋገር እንጂ እናንተ ብዙ ነገር መናገር አንፈልግም። ለምክንያት ያስተማሩን መምህራኖቻችን ጨዋ ናቸው። በጣም በጨዋነት የተሞሉ እግዚአብሔር ያለባቸው፣ አንዳንዶቹ በጣም እግዚአብሔርን የሚፈሩ ያስተማሩ መምህራን ስላሉ እንዲያው ህሊናችን ትንሽ ስለሚይዘን እንጂ አብዛኞቻችሁ እንዲያው ወፍ ዘራሽ እንደሆን አድርገን ሀገር እንደሌለን አድርጋችሁ የምታስቡ ሰዎች በጣም ተሳስታችኋል። ቤተክርስቲያን ትመለከተናለች፣ እንደ ሀገርም እንደ ኢትዮጵያዊነታችንም እንደ ተሐድሶን ቤተክርስቲያን ታስፈልገናለች። ስለዚህ የኢትዮጵያ ቤተክርስቲያን እኛ የምንፈልገው እንድትታደስ ነው፣ እንድትለወጥ ነው። ወንጌልን ተቀብላ በወንጌል አብባ ደምቃ ክርስቶስን ሰብካ አውደ ምሕረቱ ላይ ክርስቶስ ነግሶ ከብሮ እንድናይ ነው ጥረታችን እንጂ ሌላ ምንም አይነት ምኞት የለንም። ስለዚህ ይሄ ምስኪን ህዝብ ደግሞ ያሳዝነናል። በገጠር በከተማ ያለ ህዝብ ያለ እግዚአብሔር ትምህርት ያለ ወንጌል የሚቅበዘበዝ እረኛ የሌለው ጠባቂ የሌለው ህዝብ የሚንከራተት እረኞቹ የሚበሉት የሚበዘብዙት ሲፈልጉ የሚጠነቁሉበት የሚመቱቱበት ህዝብ ስለሆነ ከዚህ ሁሉ እንዲጸዳ እንፈልጋለን። መሪ የለውም የኢትዮጵያ ህዝብ። በደንብ አስረግጠን ነው የምንናገረው። የኢትዮጵያ ቤተክርስቲያን አገልጋዮች ለህዝብ ዴንታ ቢስ ናቸው። በድፍረት የምንናገረው በድፍረት ዴንታ ቢስ ናቸው። ለመንጋው ርኅራኄ የላቸው፣ ምህረት የሌላቸው ጨካኞች አረመኔዎች እንደሆኑ ግልጽና ግልጽ ነው። ለምን ካላችሁኝ አረመኔነታቸው ወንጌል አይሰብኩም።
አረመኔነታቸው ክርስቶስን አይገልጡለትም። አረመኔነታቸው ለንስሐ ሞት እንዲበቃ እንኳን ትክክለኛው መንገድ አይነግሩትም፣ እነሱም አያውቁትም። ስለዚህ ለኢትዮጵያ ሕዝብ ግድ ይለናል። ስለዚህ አንደኛ ቤተ ክርስቲያን ይሄንን ከንቱ ትምህርት አስወግዳ ለወንጌል በሯን ትክፈት። አውደ ምሕረቱን ከከንቱ ተረታ ተረት አጽድታ ትክክለኛ በመንፈስ ቅዱስ የተሾሙ አገልጋዮችን እንድትሾም ጥሪ እናቀርባለን። ሶስተኛ ሌላው በቤተ ክርስቲያን ጽንፍ ሌላው ክንፍ ደግሞ ማህበረ ቅዱሳን የሚባል አለ። እሱ ማህበረ ቅዱሳን አሁን ቤተ ክርስቲያን በጣም አደገኛ ሁኔታ ውስጥ ስላለች ቤተ ክርስቲያንን የሚመሩ የበላይ አካላት በደንብ ግራና ቀኛቸውን አይተው ለህዝብ የሚበጀውን መበየን መቻል አለባቸው። ስለዚህ በዚያም በኩል ስንመጣ ማህበረ ቅዱሳን አሁን ትምህርቱ ሚዲያ ላይ የሚታየው ትምህርት አለ። ለምሳሌ የቤተ ክርስቲያኒቱ ቴሌቪዥን አላት፣ ልዩ ልዩ ነገር አለ። ትምህርቶችን እንከታተላለን። ያ ቁጭ ብለን አይደለም ነው እንሰማችኋለን። የምታስተምሩት ትምህርት አንዳንዶቹ ድራማ የሚጫወቱ፣ አንዳንዶቹ ኮሜዲያን የሆኑ፣ አንዳንዶቹ በጣም አስቂኝ እኔ ብሉይ ኪዳን ተምረው ወጥተዋል ተብለው የሚገርመው ነገር ተረት አውርተው መድረክ ላይ የሚወርዱ እኔ ህዝብ ይሰማናል ብላችሁ ማታፍሩ ማትሸማቀቁ አገልጋዮች እንዳላችሁ አይተናል። በጣም የሚዘገንን ማለት ነው። ይሄንን በደንብ ስለምንከታተል በማህበረ ቅዱሳን ቲቪ የሚተላለፍና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ የሚተላለፍ ትምህርት በስርዓት ሊቃኝ ሊዳሰስ ያስፈልገዋል። በጣም አደገኛ የሆነ ለህዝብ መርዝ የሆነና ነቀርሳ የሆነ ትምህርት እየተላለፈ ነው። ስለዚህ ከወንጌል አንጻር ቲቪዎቻቸውን ጭምርኛ እንሞግታለን። በቲቪ የሚቀርብ ትምህርት ሁሉ አለ። እኛ መጻሕፍቶችን ብቻ አይደለም፣ ማህሌቱን ብቻ አይደለም፣ ቅዳሴውን ብቻ አይደለም፣ ቲቪ ላይ ከፍተው መስኮት ከፍተው የሚያስተምሩት ትምህርት በራሱ የተበረዘ ትምህርት እንደሆነ በደንብ መረጃዎችን እናመጣለን። ካስፈለገ የሚናገሩ ሊቃውንት ስም ዝርዝራቸው ሳይቀር ትምህርታቸው በደንብ በስክሪን ሊታይ ያስፈልጋል፣ ምን እያስተማሩ እንደሆነ ማለት ነው። ስለዚህ እንደዚህ አይነቱን ነገር ስለምናመጣ በደንብ ብታስተምሩ የተሻለ ነው። ህዝቡ መለወጡ አይቀርም፣ መታደሱ አይቀርም። ኢትዮጵያ ምድር ላይ ተሐድሶ መምጣቱ አይቀሬ ጉዳይ ነው። ስለዚህ ለዓይኗ ክብርና ምስጋና ይግባው የሚል በጣም ይገርማል። ለሰው አይን ክብር ከምስጠት ለሞተልህ ጌታ ክብር መስጠት ይሻልሃል። አዎ። ስለዚህ ቲቪዎቻቸው ራሱ በደንብ ምንጭ የመንፈሳዊው ትምህርት ክፍል አንድ ስለሆነ በደንብ መታየት ስላለበት፣ ስለዚህ በማህበረ ቅዱሳን ቴሌቪዥን የሚተላለፍ ትምህርትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍ ትምህርት በጣም አደገኛ ስለሆነ ይሄ በመጽሐፍ የተጻፈው ትምህርት በሙሉ እዚያ ጋር አለ በሙሉ። ስለዚህ እሱ ሁሉ መፍረስ ስለማይቀር ከወዲሁ ትምህርታችሁን ብታስተካከሉ የተሻለ ነው። ሌላው በደንብ መሰመር ያለበት የኢትዮጵያ ቤተክርስቲያን አገልጋዮቿን ስትሾም የምትሾመው ቅባ ሜሮን በበርሜል አፍልታ ነው። መንፈስ ቅዱስ የት ሄዶ ነው? ስለዚህ መንፈስ ቅዱስ የሌላት ቤተክርስቲያን መሆኗን በደንብ አድርገን ድስት አማስሎ ጳጳስ የሚሾምበት በደንብ ነው የምንናገረው። በበርሜል እኔ እግዚአብሔር ምስክሬ ነው ብላችሁ አፈሩ ካለ ጳጳሳት ተሰብስበው እርፍርፍ ሜሮን ተዘግቶ በቃ ትልልቅ በርሜል ተጥዶ እየፈላ የሆነ እርፍርፍ የሚያክል ነገር ይዘው እየመሰሉ አረ ወንጀል የረ በጣም አሳፋሪ ነገር ነው። አሁን ያለንበት ዘመን አዲስ ኪዳን ዘመን እኮ ነው። የአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ቅዱሱ ቅባት ያስተምራቸዋል። እናንተን ማን ሊያስተምራችሁ ያስፈልጋቸዋል፣ ነገር ግን ከእግዚአብሔር የተቀበላችሁት ቅዱሱ ቅባት ያስተምራቸዋል ይላል። እንግዲህ ቅዱሱ ቅባት የሚለውን ሜሮን ብላ በሜሮን ተካች፣ መንፈስ ቅዱስን ማለት በጣም ያሳዝናል በእውነት። ይሄ እኮ ከባድ ነው። እና መንፈስ ቅዱስን በቅባ ሜሮን የተካች ቤተክርስቲያን እና ጳጳሳቱ ዱላ ይዛችሁ በርሜል ከምታማስሉ ቅባ ሜሮን ከምታማስሉ ውጡና ወንጌል ስበኩ። ተንበርካችሁ ጸልዩ፣ ተንበርከኩ። መጀመሪያ በቅባ ሜሮን የዚህ በጳጳሳት እጅ ተማስሎ በስሎ እዚህ አይደለም እንፋሎቱ እንትን አይናቸው አንተ በቃ እንዴት አይነት ቤተክርስቲያን እንደሆነች እኮ አንዳንድ ጊዜ ስታይ ጸረ ክርስቶስ ጸረ ወንጌል እኮ ነች። እና እንዲህ አይነቱ ነገር በደንብ መስተካከል አለበት። አንደኛም መንፈስ ቅዱስን ስለጣለች ቤተክርስቲያኗ የቤተክርስቲያን የበላይ አካል ወደ መንፈስ ቅዱስ መጥተው ከመንፈስ ቅዱስ ድምፅ ሰምተው እኔ የኢትዮጵያ ቤተክርስቲያን ብዙ ዘመን ሳሳልፍ የቤተክርስቲያን አባቶች ከመንፈስ ቅዱስ ድምፅ ሰምተው ለሀገር ሲያስተላልፉ አይቻላል። በቃ 4 ነጥብ ከመንፈስ ቅዱስ መልእክት ተቀብለው ለሀገር የሚበጅ ለትውልድ የሚጠቅም መልእክት አስተላልፎ አይቻቸው ማለት ነው። እንዲሁ
እንዲሁ የምንኩስና ዘመናቸው ሲያልፍ ከማየት በስተቀር ማለት ነው። ስለዚህ ሹመቱ ራሱ በጣም አደገኛ ስለሆነ መንፈስ ቅዱስን ትመልስ ቅባሜሮን በመንፈስ ቅዱስ ተክታ ማገልገል አለባት ከዚህ በኋላ። ስለዚህ በአዲስ ኪዳን ቅዱሱ መንፈስ ቅዱስ ያስተምራል እንጂ በቅባሜሮን የሚነግስ የሚሾም ጳጳስ ሊኖር አያስፈልግም። ስለዚህ ከመንፈስ ቅዱስ ያልሆነ ሹመት ሁሉ ከንቱ እንደሆነ የቤተ ክርስቲያኒቱ የበላይ አካል በደንብ ማየት መቻል አለባቸው። የትኛውም ሹመት ያለ መንፈስ ቅዱስ ምሪት ስለሆነ ፍሬ ሊያፈራ አልቻለም እና ይሄንን በደንብ አድርጎ በደንብ ቤተ ክርስቲያኒቱ ማየት መስማት አለባቸው። መንፈስ ቅዱስ በቤተ ክርስቲያንም የተመለክ እንደው በዚህ እንደው እንዲናገሩበት በቅባሜሮን ከሆነ የምትሾማቸው ብር መቀበል ለምን አስፈለጋት? ጉቦ መቀበል 6 ሚሊዮን 5 ሚሊዮን 9 ሚሊዮን እንደዚህ እየተቀበሉ ነው የምትሾሙ እና ራሱ ይህንንም እስኪ የሚያፈሉት እኮ መምህር አይለልውል ቅባሜሮን ተሰብስበው የሚያፈሉት እኮ ጉቦ ለመብላት እኮ ነው። 6 ሚሊዮን 5 ሚሊዮን ብር ጉቦ እየተጠየቀ ሙስና እየጠበቀ ታዲያ ምን ቀብተው ይብሉ ያል ብር እንዴ? ስለዚህ ቤተክርስቲያኒቱ እኔ ይሄንን መልእክት የምትሰሙ ውድ ተመልካቾቻችን እንደው ለጳጳሳትም ይሁን ለቤተ ክህነቱ እንዲደርስ በደንብ እኔ የቤተ ክህነቱ ሹመት የጳጳሳት ሹመት በምንኩስና ስርዓት ውስጥ ያለው የትኛውም ነገር ከመንፈስ ቅዱስ አይደለም። በቃ ይሄንን የኢትዮጵያ ሕዝብ በደንብ ማወቅ አለበት። እንደገናም የቤተ ክርስቲያን አባቶች በደንብ አዳምጠው ተረድተው ነገሩን አጽንኦት ሰጥተውት በትክክል ወደ ወንጌል መምጣት አለባቸው። ሌላው የኢትዮጵያ ቤተ ክርስቲያን ያጣችው ትልቅ ሀብት የመንፈስ ቅዱስን የጸጋ ስጦታ ነው። በቃ ቤተ ክርስቲያን አጣለ የተራቆተች አንድ ሕፃን ምድረ በዳ ላይ የቆመ ራቆቱን የቆመ ሕፃን አይነት በቃ ምክንያቱም ቤተ ክርስቲያን ተራቁታለች። ጸጋ መንፈስ ቅዱስን ጥላለች። በመንፈስ ቅዱስ አትመራም። መንፈስ ቅዱስን አልተቀበለችም። ስለዚህ የኢትዮጵያ ቤተ ክርስቲያን ትልቅ ሀብት መንፈስ ቅዱስን አታለች። የጸጋ ስጦታን አጠቃቀም ትታለች። በተበረዘ በተቃወሰ አስተምሮ ውስጥ የምትኖር ቤተ ክርስቲያን ነች። ይሄ ሁሉ በጣም አደጋ ስለሆነ ቤተ ክርስቲያኒቱ ከወዲሁ በእንዲህ አይነት መንገድ በወንጌል እንድትቀየር ይፈልጋል። ሌላው ወደፊት የተጋረጠባት ነገር አለ። በቃ አትቀጥልም። በዚህ አደጋ ላይ አይነት ያለችው አደጋ ትምህርቷ፣ አስተምሯ፣ ዘረኝነቱ በጎሳ በቋንቋ በሙስና ብልሽትሽት ስላለች አደጋ ላይ ስላለች ከወዲሁ የቤተ ክርስቲያን አባቶች የኢትዮጵያን ቤተ ክርስቲያን ለመታደግ እባካችሁን ወደ ወንጌል ኑ፣ ወደ መሰረት ወደ ክርስቶስ መጣችሁ ራሳችሁን አድኑ፣ ህዝቡንም ታደጉት። ስለዚህ አንዱ ይሄ ጥሪያችን ነው። ሌላው በዚህ በሐዋርያት ሥራ ላይ ምዕራፍ 13 ላይ ቅድም የተነሳ ጥቅስ አለ። ደጋግሞ ሲነሳ የነበረው ጥቅስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምን እንደማይሰራ አንብቤው በንባብ መልክ እጨርሳለሁ እኔ እና ምንድነው መንፈስ ቅዱስ በሐዋርያት ዘመን እንዴት እንደሰራ በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ነቢያት አሉ፣ መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም የቀሬናው፣ ሉኪዮስም የአራተኛው ክፍል ገዥ፣ የሄሮድስም ባለሟል ምናሄ፣ ሳውል ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ ነው የሚለው። እነዚህ ሰዎች ይጦሙ ነበር። የኢትዮጵያ ቤተክርስቲያን ጳጳሳት ግን በእግዚአብሔር ፊት ራሳቸውን አወርደው አይጾሙም። የኢትዮጵያ ቤተክርስቲያን ሰባክያነ ወንጌል አስተማሪዎች ራሳቸውን በእግዚአብሔር ፊት አዋርደው ከእግዚአብሔር መልእክት ተቀብለው አይደለም የሚሰብኩት። ቴዎሎጂ ውስጥ ገብተው ትምህርት ቤት ገብተው ኮሌጅ ያጠኑትን ኖት ይዘው ነው የሚያስተምሩ። የሸመደዱትን ነው። ከመንፈስ ቅዱስ መቀበል መቻል አለባቸው። እነዚህ ሰዎች እኮ ነቢያት ናቸው፣ መምህራን ናቸው። ተንበርክከው እየጾሙ እየጸለዩ እያመለኩ ሳለ ነው የሚለው። ስለዚህ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ አለ። ሰው አይደለም የለያቸው፣ ስጋና ደም አይደለም የለያቸው። የለያቸው መንፈስ ቅዱስ ነው። ምን እያደረጉ እየጦሙ ሳለ እያመለኩ ሳለ ተሰብስበው ከዚያ መንፈስ ቅዱስ ለስራ ለዩልኝ አለ ይላል። በዚያን ጊዜም ከጦሙም ይላል ከጸለዩም እጃቸውን ከጫኑ በኋላ ምን አሏቸው ነው የሚለው? አሰናበቷቸው። የእነሱ ድርሻ ምንድን ነው? መንፈስ ቅዱስ ለተናገረው ነገር እውቅና መስጠት ነው። እውቅና መስጠት። እውቅናው ምንድን ነው? ለዩልኝ አላቸው፣ ጸለዩ፣ እጅ ጫኑ፣ አሰናበቷቸው። ለምን? ለወንጌል፣ ለሌላ አይደለም። ለጥንቁልና፣ ለሟርት፣ ለድግምት አይደለም። አየ መንፈስ ቅዱስን ሰምቶ ሰዎችን ለወንጌል አገልግሎት ማሰማራት ቤተክርስቲያኒቱ አታውቅም። ሲጀመር ልጆቿን በመንፈስ ቅዱስ አይደለም። አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። ክብር ለእግዚአብሔር ይሁን።
ምን ሆነው ነው የሚለው? በመንፈስ ቅዱስ ተልከው። ሰው አይደለም የላካቸው። የኢትዮጵያ ቤተክርስቲያን ምን ሆነ ይሆን? ለምንድን ነው ሰዎችን በመንፈስ ቅዱስ እንዲላኩ እንዲመሩ መንፈስ ቅዱስ ለስራው እንዲለይ ለምንድን ነው የኢትዮጵያ ቤተክርስቲያን ጳጳሳት፣ መነኮሳት፣ ኤጲስቆጶሳት፣ ዲያቆናት፣ ካህናት፣ ሊቃውንቱ ለምንድን ነው የማይጾሙ የማይንበረከኩ? ለምንድን ነው? ከእግዚአብሔር ምሪትን አለመቀበል በራሱ ውድቀት እኮ ነው። የውድቀት መጀመሪያ ሰው ከእግዚአብሔር ድምፅ መልእክት አለመስማት ነው። ስለዚህ ቤተክርስቲያኒቱ በብዙ አንግል ወድቃለች ምንለው ለዚህ ነው። ከዚያ ወዴት ወረዱ? ወደ ሴሌንቄ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ነው የሚለው። አየህ፣ ምሪቱ በማን ነው? በመንፈስ ቅዱስ ነው። ተልእኮ በምንድን ነው? በመንፈስ ቅዱስ ነው። ሂደው ምን ሰበኩ? የእግዚአብሔርን ቃል። ገድል አይደለም የሰበኩ፣ ተአምር አይደለም የሰበኩ፣ የሙታንን ድርሳን አይደለም የሰበኩት። ክርስቶስ ኢየሱስ አዳኝ እንደሆነ መድኃኒት ኢየሱስ እንደሆነ ሂደው በየምኩራቦቻቸው ነው የሚለው፣ በየመድረኮቻቸው ኢየሱስን መስበክ ለምን አቆሙ? መንፈስ ቅዱስን ስለማይሰሙ፣ ከመንፈስ ቅዱስ ስላልተላቁ፣ መንፈስ ቅዱስ ለስራው ስላለያቸው። እነዚህ ሰዎች ምን አደረጉ? የራሳቸውን የሙታንን ትምህርት ሰበኩ እና የእግዚአብሔርን ቃል ሰበኩ። አገልጋዩ ዮሐንስ ነበራቸው። ሄድና ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ በሮያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው ተገኘ። ከዚያስ እርሱም አስተዋይ ሰው ከሆነው ሰርግዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ይህም በርናባስና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ምን አለ ነው የሚለው ፈለገ። አልተባበሩትም። አየህ፣ ከመንፈስ ቅዱስ ስትሰማ፣ በመንፈስ ቅዱስ ስትለይ፣ በመንፈስ ቅዱስ ስትላክ የእግዚአብሔር ቃል ትሰብካለህ። ጠንቋይ ካገኘህ አትስማማም፣ አትምረውም። እንደው አየህ፣ እዚህ ጋር እኮ ከጠንቋይ ጋር ተስማምተህ አገልጋይ ትሆናለህ። ተስማምተህ እኮ ነው የምልህ። ከጠንቋይ ጋር ተስማምተህ፣ ከመተተኛ ጋር፣ ከአጉሪ ጋር፣ ከቃልቻ ጋር ቤት ጋር ተስማምተህ እንዲያውም ጃንጥላ እየተገዛልህ እየታጀብክ ትሰብካለህ። መንፈስ ቅዱስ ግን እንደዚህ አይደለም እና ከዚያ በኋላ ምንድን ነው የሚለው? ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማል። አገረ ገዡን ከማመን ሊያጣምን ፈልጎ ተቃወማቸው ይልና ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ይላል። እኔ ልናገር የፈለኩት ይሄን ነው። ምን ብሎ ነው የሚለው? ተሞልቶ። ምንን? መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣም አታርፍም። ምን ተሞልቶ ነው የሚለው? መንፈስ ቅዱስን ተሞልቶ። አየህ፣ ምንድን ነው ያገኘው? ጠንቋይ። ጳውሎስ አልተስማማም ከጠንቋይ ጋር። አየህ፣ እንዲያውም ምን አንተ ክፋት ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ጠላት ብሎ እንዲያውም ገሰጸው። በቁጣ ቃል ተናገረ። ሰውየው ወዲያውኑ ምን ሆነ ነው የሚለው? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለ። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገና በዚያን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። አየህ፣ አገረ ገዡ ከጌታ ትምህርት የተነሳ ነው የሚለው፣ ከሙታን ትምህርት አይደለም። ስለዚህ እንዲህ አይነት አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመጣ ምኞታችን፣ ናፍቆታችን፣ ረሃባችን፣ ጉጉታችን በጣም በሰፊው የኢትዮጵያ ሕዝብ ወንጌል እንዲሰማ የተሐድሶ አገልግሎት የኛም አገልግሎት እንዲሁ በዚህ አይነት መንፈስ የኢትዮጵያ ምድር በወንጌል እንዲታረስ በመንፈስ ቅዱስ ኃይል ተሞልተው ለኢትዮጵያ ሕዝብ ወንጌል የሚሰብኩ የሚያገለግሉ ሰዎች እንዲነሱ ጸሎት፣ መጸለይ፣ መጾም እንደተባለው አስፈላጊ ነው። ስለዚህ እንዲሁ የኢትዮጵያ ቤተክርስቲያን እንድትታደስ እንመኛለን። ተሐድሶ ደግሞ የማይቀር ጉዳይ ነው። የፈለገው ይሁን እንጂ እንደ ትናንትኑ አትቀጥልም ቤተክርስቲያኒቱ። ስለዚህ የግድ መታደሷ ስለማይቀር ሰምታችሁ ከወዲሁ ራሳችሁን አዘጋጁ። ኢየሱስ ለዘላለም ያድናል። በመንፈስ ቅዱስ ምሪት ደግሞ ምድራችን ትሞላለች። መጽሐፍ ሲናገር ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለች ነው የሚለው። ትውልድ እግዚአብሔርን በማወቅ ይድናል። ምድሪቱም ከብዙ እርግማና ጠንቋዮች ነፃ ትወጣለች። ስለዚህ ይሄ አገልግሎታችን ይቀጥላል። ኢየሱስ እስኪመጣ እንጋደላለን። ደግሞ ወንጌል ያሸንፋል። ኢየሱስ ያድን። እሺ፣ አመሰግናለሁ። በርጌታ መልአክ እግዚአብሔር ባርከዎት። እኔ እንዲያው ሁለት ሀሳቦችን ብቻ ልናገር። አንደኛው ስለ ጾመ ኢየሱስ ቅድም ስናወራ አንድ ነገር ደግሞ ማሳየት ያለብን ነገር አለ። እንግዲህ ጾሙ የኢየሱስ ክርስቶስ ጾም ነው የሚባለው 8 ሳምንት አለ። በእነዚህ 8 ሳምንታት የተለያየ ነገር ተሰጥቷል። ለምሳሌ የመጀመሪያው ዘወረደ ነው። ቅድም ሕልቃልን አንስተናል አይደለ? ለሕልቃል ተሰጥቷል።
ሁለተኛው ቅድስት ይባላል። ቅድስት እንግዲህ ሰንበትን ነው በዚህ የሚያከብሩበት። ሶስተኛው ምኩራብ ይባላል። እንግዲህ ኢየሱስ ወደ ምኩራብ ገብቷል ተብሎ ነው የሚታሰበው። አራተኛው መጻጉዕ ይባላል። የሆነ አንድ በሽተኛ ኢየሱስ ክርስቶስ ፈውሷል። ከዚያ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና ይባላል። የሚገርመው ነገር በእነዚህ ውስጥ ኢየሱስ የለም የለም። እኔ አሁን ኢብን ጾሙን እንኳ እየጾማችሁ በጾሙ የምታከብሩት ማንን ነው? እኔንን ራሱ መጠየቅ እፈልጋለሁ። እነዚህ አሁን በእነዚህ ሳምንታት በሙሉ የሚነገረው ስለ እነዚህ አካላት ነው። ለምሳሌ እነዚህን ነገሮች ኢየሱስ ያደረገው መቼ ነው ከተባለ ጾሞ ከተመለሰ በኋላ ነው አይደለ? እነዚህ ምን ከተታቸው ጾም ውስጥ ምን ከተታቸው? እና ቤተ ክርስቲያን እንደው ይህንንም እንዲያስቡ ፈልጌ ነው። ምን እያደረገች ነው ከተባለ ኢየሱስን ከጾሙ ማውጥተዋለች። 40 ቀን ልትጾም ትችላለች፣ 40 ቀን ትጾማለች እንጂ በጾሙ ኢየሱስ የለበትም። እና የጾሙን ባለቤት አስወጥታችሁ ራሱ ጾም አትጹሙ። እኔ እንደው ይሄም ራሱ መልእክቴ ነው። የጾሙን ባለቤት አስወጥታችሁ ካስፈለገ 8ቱንም ሳምንታት ማን ነው ሊከበርበት የሚገባው? አሁን ደብረ ዘይት ተራራ ነው። ምን እዚህ ጋር ምን አገባው? የሚመለከተው ነገር አለ? ገብርኄር ማለት ይኸው ገብርኄር ማለት ኢየሱስ ክርስቶስ በምሳሌ ያስተማረበት ነው። ምሳሌ ናቸው እነዚህ ገብርኄር፣ ገብረ ምእመን፣ ገብረ ሐካ የሚባሉ ምሳሌ ናቸው። ማቴዎስ 25 ላይ የሚገኝ እንትን ነው። በ3 ባሮች መስሎ ጌታ ኢየሱስ ክርስቶስ አስተማረ። ግን እነዚህ ባሮች አካል ሰርተው ምን ብለው ጾም ውስጥ ገቡና ቁጭ አሉ። ስለዚህ ምንድን ነው የጾሙን ባለቤት ራሱ ስትጾሙ ከጾሙ አስወጥታችሁ እንደምትጾሙ ይህንን ልብ እንድትሉ ነው። እና እንደዚህ ከሆነ እኔ ምንድን ነው ሐሳቤ፣ ሁለተኛው ሐሳቤ ማለት ነው ከመጾማችሁ በፊት ራሱ ከጾሙ ባለቤት ጋር ተገናኙ፣ ከጌታ ጋር ተገናኙ። አሁን ለኢትዮጵያ ቤተክርስቲያን ዋና ችግር ምንድን ነው ካላችሁኝ፣ ክርስቶስን መጣሏ ነው። ክርስቶስ ከአይምሮ ያለፈ፣ ክርስቶስ ከንባብ ያለፈ፣ ክርስቶስ ከታሪክ ያለፈ እዚያ ቤት ውስጥ ቦታ የለው። ከዚህ የተነሳ ብዙ ሽፋን ሊደረግ ይችላል። ለብዙ ነገሮች ሽፋን ሊደረግ ይችላል። ለምሳሌ እንደ ምሳሌ ልንገራቸው። አሁን ለዚህ ጾም ሽፋን ተደርጓል አይደለም? ሽፋን ተደርጎ ግን እየተከበረ ያለው እየተሰራ ያለው እየተደረገ ያለው ድርጊት ከጾሙ ጋር ማየር ነው። በቃለ እግዚአብሔሩም በጾሙ ልምምድም ማለት በቃለ እግዚአብሔር በሚባለውም ይሄ በጾም ውስጥ በሚባለውም ነገር እንደገና ደግሞ በልምምዱም የለበትም። እና እኔ አሁን እዚህ ጋር ልላችሁ ፈልገው ነገር እንድታስተውሉ እንድታስቡ ፈልገው ነገር ከመጾማችሁ በፊት ከጾሙ ባለቤት ጋር ተስማሙ። ኢየሱስን አትጥሉት። መጽሐፍ ቅዱስ ምን እንዳል መሰላችሁ? እዚህ አንደኛ ቆሮንቶስ የመጨረሻው ምዕራፍ ላይ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ነው። እንደዚህ ይላል መጽሐፍ ቅዱስ። እና ኢየሱስ ክርስቶስን ለምንድን ነው የምትጠሉት? ለምንድን ነው አሁን እኔ ለሱ እንኳ ቀን ቀጥራችሁ ለሱ እንኳ የሆነ ነገር አድርጋችሁ ለምንድን ነው ለሱ ዕውቅና የማትሰጡት? ይሄ የቤተ ክርስቲያን አገልጋዮች ችግር ነው። ይሄ የቤተ ክርስቲያኒቱ ችግር ነው። እና ቤተ ክርስቲያኒቱ ከክርስቶስ ጋር ተፋታለች። ክርስቶስ የለባትም። ይኸው መርጌታ መልአክ ሰው መንፈስ ቅዱስን እንዲሞላ በመንፈስ ቅዱስ እንዲመራ ካስፈለገ በመጀመሪያ በአዳኙ በክርስቶስ አምኖ በደሙ መታጠብ አለበት። ልክ ጳውሎስ እንደሚለው ኤፌሶን ምዕራፍ 1 ቁጥር 13 እና 14 ላይ የመዳን ወንጌል ሰምታችሁ ስታምኑ የመዳን ወንጌል ሰምታችሁ በኢየሱስ ክርስቶስ ስታምኑ ይላል አይደለ? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱ ምናችሁ ነው የሚለው የርስታችሁ መያዣ ነው ይላል። ስለዚህ አንዲት ቤተክርስቲያን በመጀመሪያ ደረጃ የመዳን ወንጌል ሰምታ ማመን አለባት። የመዳን ወንጌል ሰምታ ካላመነች ኢየሱስን ዋናዋ ካላደረገች እንደተባለው ያረግ ሬሳ ወደ መቀቀል ነው የምትሄደው አይደለ? ያረግ ሬሳ ነው እኮ አይደለ? ሌላ ምንድን ነው የሚቀቅሉት? ያረግ ሬሳ ምናምን ነው የሚቀቅሉት። እንጨት እጽ ነው የሚቀቅሉት፣ ሌላ ነገር አይደለም። መንፈሱ የሚመጣው የሆነ ቅጠል በመቀቀል አይደለም። መንፈሱ የሚመጣው ቅድም እንዳልነው በመጀመሪያ ደረጃ ከአዳኙ ጋር መታረቅ ነው አይደለ? ከአዳኙ ጋር ስትታረቅ መንፈስ ቅዱስ መጥቶ ያትማታል። እያንዳንዱን አማኝ ያትማል። ከዚያ በኋላ ደግሞ ስትጸልይ መንፈስ ቅዱስ መጥቶ ምን ያደርጋል? ልክ በሐዋርያት ሥራ እንደሆነው መንፈስ ቅዱስ መጥቶ በእነሱ ላይ ድምፁን ይናገራል ወይም ይሞላቸዋል። የሐዋርያት ሥራ ምዕራፍ 1 ላይ ደርሰን ማለት ጌታ ኢየሱስ ክርስቶስ ካረገ በኋላ 120 የሚሆኑት በአንድ ላይ ሆነው ምን ያደርጉ ነበር? ይጸልዩ ነበር አለ።
ከዚያ በምዕራፍ 2 ላይ መንፈስ ቅዱስ ድንገት እንደሚነጥቅ አውሎ ነፋስ ምን ሆነ? ድምፅ ሆነ። በእያንዳንዳቸውም ላይ መንፈስ ቅዱስ ወረደባቸው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ ሁሉም በተለያዩ ቋንቋዎች ምን አሉ? መናገር ጀመሩ ነው የሚለው። ስለዚህ ምን ለማለት ነው? መንፈስ ቅዱስ የሚመጣው በመጀመሪያ ደረጃ ቤተ ክርስቲያን ከክርስቶስ ጋር መታረቅ አለበት። እኔ በተለይ በጣም ትልቅ ነገር ነው። ቤተ ክርስቲያን ሁሉንም ትታ ሁሉንም ነገር አስወግዳ ወደ ክርስቶስ መመለስ አለባት። ከጾም ይሄ ይቀድማል፣ ከሌላ ስርዓት ይሄ ይቀድማል፣ ከሌላ ልምምድ ይሄ ይቀድማል። ማንኛውም ነገር ለማድረግ ከመፈለጓ በፊት ቤተ ክርስቲያን መመለስ አለበት። አንዳንድ ሰዎች ይህንን ስንል አይ ክርስቶስን ነው እኮ የምታመልከው የክርስቶስ ቤተ ክርስቲያን ነች እኮ ምናምን ሊሉ ይችላሉ። ክርስቶስ የለባትም። እኔ ይህንን በድፍረት ነው የምናገረው። ክርስቶስ የለባትም። ክርስቶስ ካላት የምትሰብከው ክርስቶስን ነው። ክርስቶስ ካላት የምትኖረው እንደ ቃሉ ነው። ክርስቶስ ካላት የምትለማመደው በእግዚአብሔር ቃል ውስጥ ያለውን ነው። ግን ልምምዷ ከእግዚአብሔር ቃል ውጭ ነው። ክርስቶስን አሰብክም። ክርስቶስ ለሚሰብኩ ጠላት ነች። ክርስቶስ ለሚሰብኩ ጠላት ነች። የራሷ ልጆቿ እንኳ ቢሆኑ ያስተማራት ጳጳሳቶቿን እንኳ ሳይቀር ክርስቶስን ብቻ ከሰበኩ እንዴት እንደምታሰቃያቸው እያየን ነው አይደል? ሕያዋን ምስክር ነን። በዘመናችን ሕያዋን ምስክሮች ነን እያደረገቻቸው ያለችውን። ስለዚህ ቤተ ክርስቲያኒቱ ወደ ክርስቶስ መመለስ አለባት። ወደ እግዚአብሔር ቃል መመለስ አለባት። በተደጋጋሚ እናንተም ስታወሩ ነበረና ተሐድሶ ስንል እኛ ቤተ ክርስቲያኒቱ ከክርስቶስ ተፋታለች ወይ ከክርስቶስ ርቃለች፣ ወደ ክርስቶስ መመለስ አለባት ነው እያልን ያለነው። አንዳንድ ጊዜ ስለ ተሐድሶ ስናነሳ ምን ይላሉ አንዳንድ ስማጥሾች? ኦርቶዶክሶችን አውጥተን ጴንጤ እንደምናደርግ አይደለም፣ ኦርቶዶክሶችን አውጥተን ጴንጤ እንደምናደርግ ወይም ወደ ፕሮቴስታንት አዳራሽ እንደምንወስድ ያስባል። እኛ እንደዚህ አይደለም እያልን ያለነው። እኛ እያልን ያለነው ቤተ ክርስቲያኒቱ ከክርስቶስ ርቃለች፣ ከእግዚአብሔር ቃል ርቃለች፣ ወደ ክርስቶስ መመለስ አለባት። ቅድም አንስተናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ያለውን እናንተ ከቅዱስ ቅባት ተቀብላችኋል አይደለ? እሱ ያስተምራችኋል፣ ማንም ሊያስተምራችሁ አያስፈልጋችሁም የሚለውን ቃል ወስዳ ሜሮን ነው ብላ የማይታወቅ የት እንዳመጣችሁ ያላውቅ። በብሉይ ኪዳን እንኳ ሜሮን የሚባል ቅባት አለ እኔ እንጃ። በብሉይ ኪዳን እንኳ ራሱ ለመኖሩ እርግጠኛ አይደለሁኝም። ግን ሌላ ራሷ የፈጠረችው ቅባት ወስዳ በዚያ ሰዎችን አትማለ ብላ ታስባለች። እና ይሄ ጨርሳ ከእግዚአብሔር ቃል መራቋን ከክርስቶስ ፈቀቅ ማለቷን ነው የሚያሳየው። መንፈስ ቅዱስን በሌላ ነገር መተካቷን። መንፈስ ቅዱስ ይውላችሁ በምንም ነገር አይተካም። እግዚአብሔር ነው፣ ሕያው አካል ነው፣ ዛሬም ሕያው ነው። ክብር ለእግዚአብሔር ይሁን። በሚያምኑ ሰዎች ውስጥ መንፈስ ቅዱስ ይሰራል። እሺ ብትል አገልጋይ በብር አትለይም ነበር። አገልጋይ የምትለየው በድምፅ ይሆን ነበር አይደል? እግዚአብሔርን ሰምታ እግዚአብሔር ተናግሯት ነበረ። ግን እግዚአብሔርን ስለማሰማ ያው ገንዘብ እየተቀበለች አገልጋይ ትሾማለች። ስለዚህ ቤተክርስቲያኒቱ በብር የተሾመ ብር ነው የሚፈልገው። ቤተክርስቲያኒቱ የብር ምን ሆነች? መነገጃ ሆነች። እና ቤተክርስቲያኒቱ መመለስ አለባት፣ ወደ ጌታ ቃል ዞር ማለት አለባት ነው የምለው። እና ትታደስ ስንል ይህንን ነው እያልነው። በመጨረሻ ይህንን ለምትሰሙኝ በሙሉ አንድ ነገር ማስተላለፍ ፈልጋለሁ። በተለይ ምዕመናን ስሙ፣ በተለይ እግዚአብሔርን የምትወዱ ስሙ፣ በተለይ ለእግዚአብሔር ፍቅር ያላችሁ ስሙ። የሚያስፈልጋችሁ ክርስቶስ ነው። የሚወዳችሁ ክርስቶስ ነው። ክርስቶስ ስለ እናንተ ሙቷል፣ ነፍሱን አሳልፎ ሰጥቷል። አንድ ሰው እንዲጠፋ የእግዚአብሔር ፈቃድ አይደለም። አንድ ሰው እንዲጠፋ፣ አንድ ሰው እንዲሞት የእግዚአብሔር ፈቃድ አይደለም። ለዚህ ነው ስለ እያንዳንዳችን ራሱን አሳልፎ የሰጠን። ምን ይላል መጽሐፍ ሲናገር? አንዱ ምን አለ ነው የሚለው? ስለ ሁሉ ሞተ። ክብር ለእግዚአብሔር ይሁን። አንዱ ስለ ሁሉ ሞተ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ምን ያለ ነው? የታመነና ሁሉ እንዲቀበሉት የተገባ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ብሏል ተገልጧል ነው የሚለው። ስለዚህ ኢየሱስ ለሰዎች ሁሉ ማዳን የሞተ ጌታ ነው። ሰዎች ሁሉ እንዲድኑ የሞተ ጌታ ነው። ወደ ዓለም የመጣው ኃጢአተኞች ሁሉ ለማዳን ነው። ወደ ዓለም የተገለጠው ሰዎችን ሁሉ ለማዳን ነው። ስለዚህ በጾም በተለያየ ወግ በስርዓት በከንቱ ትምህርት ተይዛችሁ ከሞተላችሁ ጌታ ሊያድናችሁ ዋጋ ከከፈለው ጌታ እባካችሁ አትራቁ፣ እባካችሁ አትራቁ። ወደዚህ ጌታ ተመለሱ። ልንገራችሁ፣ ቤተ ክርስቲያን ልትወዱ ትችላላችሁ፣ ግን ከነፍሳችሁ አትበልጥ፣ ከሕይወታችሁ አትበልጥ። ይኸውላችሁ ከዚህ ዓለም በኋላ የሚጠብቃችሁ የዘላለም ሞት ወይም የዘላለም ሕይወት ነው። ይህንን የምትወስኑት ዛሬ ነው። ዛሬ እድል አላችሁ፣ ዛሬ ጊዜ አላችሁ። ይህንን ለመምረጥ የተሻለውን ተረድታችሁ ተገንዝባችሁ
ለመወሰን ጊዜ አላችሁ። እኛ ይህንን ሁሉ ነገር የምንናገረው እናንተ ሰምታችሁ አድምጣችሁ የተሻለውን ነገር መርጣችሁ የዘላለምን ሕይወት እንድትወርሱ ነው። ስለዚህ ዛሬ ቀን ሳለ ጊዜ ሳለ ወደ ጌታ ኢየሱስ ክርስቶስ ዞር በሉ። ወደ ጌታ ኢየሱስ ክርስቶስ ኑ። ባላችሁበት ቦታ ሁናችሁ ኮንታክት አድርጉን። ባላችሁበት ቦታ የእግዚአብሔርን ቃል እናስተምራችኋለን። ባላችሁበት ቦታ ኦርቶዶክስ ሁናችሁ ኦርቶዶክስነታችሁን ሳትለቁ የእግዚአብሔርን ቃል እናስተምራችኋለን። እውነት እንድታውቁ እንረዳችኋለን። እኛ እዚህ የተቀመጥነው እናንተን ለማገልገል ነው። ሌላ ምንም ዓላማ የለንም። ስለዚህ ከእግዚአብሔር ጋር ታረቁ። ጊዜው አሁን ነው። መጽሐፍ እንዳለው የመዳን ጊዜ አሁን ነው። የተወደደ ሰዓት አሁን ነው። በመዳን ቀን ረዳው፣ በተወደደ ሰዓት ሰማው ብሏል። ይሄ ነው ጊዜው። ሰው ከሞተ በኋላ እድል የለውም፣ ተስፋ የለውም። ስለዚህ ይህ ጊዜ አያምልጣችሁ። ይህንን ጊዜ ተጠቀሙበት። በተሳሳተ የቤተ ክርስቲያን ፍቅር፣ በተሳሳተ የሃይማኖት ፍቅር ከሚወዳችሁ ጌታ፣ ከሞተላችሁ ጌታ፣ ራሱን አሳልፎ ለእናንተ ከሰጠው ጌታ አትለዩ የሚል መልእክት አለኝ። አመሰግናለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር የተባረከ ይሁን። እንግዲህ የመጨረሻ የማጠቃላይ ሀሳብ እንደሰማችሁት ነው። ሁላችንም በዚሁ መሰረት ድህነት በመጾም በመጸለይ የተለያየ ስራ በመስራት ተራራ በመውጣት በመውረድ ሳይሆን ድህነት የተፈጸመው እግዚአብሔር በላከው በልጁ በክርስቶስ ኢየሱስ እንደሆነ ያው መምህር ኃይለ ልዑልም አሁን በደንብ አድርገው አስተላልፈዋል። አንዲት ጌታችን ኢየሱስ ክርስቶስ ገና ወዲያው እንደተወለደ ሕፃኑን ይዘው ዮሴፍና ማርያም ወደ ስሞን በሄዱ ጊዜ ስሞን አንድ ትንቢት ተናግሮ ነበርና የእስራኤልን መጽናናት አይቶ ስሞን ካደነቀው በኋላ አንዲት መበለት ስሞን ከባረካቸው በኋላ ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች ይላል። በጣም ደስ ያለኝ እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች ይልና እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። ምን አለች ይህች ሴት? በዚያችም ሰዓት ቀርባ ይላል እግዚአብሔርን አመሰገነች፣ የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። ቅድም መርጌታ መላክ ስለ ድምፅ እየተናገሩ ነበር። ገዳም ላይ ሆነው ምናልባት ድምፅ ይናገራሉ። በነገራችን እንዳትሸወዱ፣ ድምፅ ያመጣሉ። መንግስት ክሙን ስበው ከመንግስት ክሙ ጋር ተነጋግረው ድምፅ ያመጣሉ። አየር ጴጥሮስን ስበው ከአየር ጴጥሮስ ጋር አውርተው ያመጣሉ። መጥቆራንም ስበው ድምፁ ዋናው ትልቁ ጉዳይ ከማን ነው? ከመንፈስ ቅዱስ። ይህች ሴት ስትጦምና ስትጸልይ ይላል በቤተ መቅደስ ስታገለግል ነበር። ግን ማንን አየችው? ያንን የኢየሩሳሌሙን ቤዛ። በጣም ደስ አለኝ። ከማነው ከዛኛው ሰው እየቀጥላ እሱ በነፍስሽ ሰይፍ ያልፋል ምናምን ብሎ ከተናገረ በኋላ ይህች ሴት ናት የመጣችው እና ጾማችንና ጸሎታችን የኢየሩሳሌሙን ቤዛ እማያይ ከሆነ ወደዛ ማይወስደን ከሆነ ከንቱ ድካም ነው እና በጣም በዚህ ትምህርት ብዙ ሰዎች ትለወጣላችሁ ብለን እናምናለን። በጣም ያላነሳ ናቸው። ድጓን አላነሳንም፣ ጾመ ድጓውን አላነሳንም፣ ስለ ጾም የሚያወራውን የተለያዩ መልካ መልኮችን አላነሳንም፣ ስለ ጾም ድህነት የሚያወሩትን። ነገር ግን በጥቅልሉ ጾም ለመዳን አይሆንም። የዳነ ሰው ይጾማል። የዳነ ሰው የሚጾመውና የሚጸልየው ከአምላኩ ከአባቱ ከእግዚአብሔር ጋር ለመገናኘት ነው፣ ለማውራት ነው፣ ለመነጋገር ነው፣ መልእክት ለመቀበል ነው። እንደገና በጸጋ ላይ ጸጋ ተቀብሎ ከክብር ወደ ክብር ለመሄድ ነው እና በጣም የተሳሳተ አካሄድ ነው ያለው በኢትዮጵያ ቤተ ክርስቲያን ያለው የጾምና የጸሎት ስርዓት ማለት ነው። ጸሎት እንኳ የለም፣ ድጋም ነው፣ መድገም ነው። አንዱን ሰው ብትጠይቁት መጽሐፍ ቅዱስ አለህ ብትሉት አዎ ይልሃል። ሂደህ ስትጠይቀው ግን ምን ይላል? የለም ያለኝ ነው ይላል። መዝገበ ጸሎት በየእንትኑ የተደጎሰ የተለያዩ ጸሎታት የተጠራቀሙበት መዝገበ ጸሎት፣ የጸሎት መዛግብት ማለት ነው እና ድግምት ነው ያለው፣ መድገም ነው። ምን እንደሆነ ሳይታወቅ ጸሎት እንደሱ አይደለም። ጸሎት በመንፈስ ቅዱስ ምሪት የሚከናወን ነው።
ጾም ደግሞ እንደ እግዚአብሔር ቃል ብንጾመው እግዚአብሔር ደስ ይለዋል ለማለት ነው። እግዚአብሔር አምላክ የተባረከ ይሁን። ውድ ተመልካቾቻችንም ይህንን መልእክት ሼር እያደረጋችሁ ለብዙዎች እንዲደርስ እንደምታደርጉ ጥልቅ የሆነ እምነት አለን። በጣም እግዚአብሔር አምላክ የተባረከ ይሁን። በኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን እያልን ስናወራ ምናልባትም በወንጌላውያን ያላችሁ በወንጌላውያን ወይም የወንጌላውያን አማኞች በተለምዶ ነው የምለው እኔ እናንተ ያወጣችሁት ስም ስላልሆነ ፕሮቴስታንት ወይም ደግሞ ጴንጤ በመባል የምትታወቁ እኔ ስማቸውን ቢቀይሩልኝ ደህና ነበር። የክርስቲያኑ ማህበረሰብ ወይም ወንጌል አማኞች ተብሎ ቢጸናላቸው ጥሩ ነው ብዬ ነው። ተቀይረዋል። ጴንጤ እያለ አይደል የሚወራው በየንተ ጴንጤ ነህ አይደለም እያለ ያለው እንዲሁ እኮ እናንተም ምናልባት ስለ እናንተ ያልናቸው ነገሮች አሉ። ግን ደግሞ በጣም በጸሎት በጾም የምትማልዱ በጣም ብዙ አማኞች እንዳላችሁ እናምናለን። ስለ እኛም ጭምር የምትጸልዩ ስለ እኛም ስትሉ የእኛንም አገልግሎት እግዚአብሔር በጣም ወደ ተሻለ ሁኔታ እንዲያመጣ የቤተ ክርስቲያን ተሐድሶ እንዲሆን የምትጸልዩ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዳላችሁ እናውቃለን። ደግሞም ዝም ብላችሁ ደግሞ በተለምዶ ጾም ጸሎት ብላችሁ መዝሙር አምሯችሁ የምትሄዱም አላችሁ። እናንተ ስርዓት ያዙ፣ ጥግ ጥግ ያዙ። ምክንያቱም ጾሙ ጸልዩ፣ በቃ እንደ እግዚአብሔር ቃል ከአባቶች ከእናቶች ተማሩ ለማለት ነው። እግዚአብሔር አምላክ ይባርካችሁ። የዛሬውን ፕሮግራማችንን በዚሁ ከመቋጨታችን በፊት አገልግሎታችንን መደገፍ የምትፈልጉ ከታች ባለው አካውንታችን በፋይናንስ መደገፍ የምትፈልጉ ሰዎች ገንዘብ በማስገባት ደግፉ። እንደገና እንዳልኩት በጸሎት በጣም በመበርታት ያላችሁ አባቶችና እናቶች በጸሎት እንድትደግፉን አብራችሁን ደግሞ እግዚአብሔርን እናገለግላለን የምትሉ ሰዎች ከታች ባለው አድራሻችን እየደወላችሁ ማግኘት ትችላላችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንወዳችኋለን። የኢትዮጵያ ቤተክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንወዳታለን። ስለምን ወዳት ነው ዋጋ እየከፈልን ያለ ነው፣ እየታገልን ያለ ነው። ትክክለኛውን እውነት ምን ነግራት ስለምን ወዳት ነው። ጥለናት ያልወጣነ እንዳለ አታስፈልግም ብለን በተለያዩ እንትኖች ያልተበተን ነው። እሷ ቤተ ክርስቲያናችን ናት ስለምንል ነው። ስለዚህ ቤተ ክርስቲያናችንን እግዚአብሔር አምላክ የታድሶ ዘመን ያደርግላታል። እግዚአብሔር ይባርካችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።